ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ጋሽ ተስፋዬ እንደምን ዋላችሁ? እግዚአብሔር ይመስገን መልካም ሳምንት እያልኩ አብረውኝ አቶ ሽሎሞም አሉ። ጤና ይስጥልኝ አቶ ሽሎሞ። እሺ ጤና ይስጥልኝ አቶ ሽሎሞ። አዎ እንግዲህ ኮሎኔል በእውነት ያለንበት ሰዓት ለኛ ለዜጎቹ ትንሽ ወጠር ያለ ቢሆን እናንተ ጋር ደግሞ የበለጠ መስሎ ይታየኛል። እርግጠኛ ነኝ በስራ በኩል ባላችሁበት የጦር ሰራዊትም ብዙ ስራዎች እንዳሏችሁ ነው እንግዲህ አንዳንድ መረጃዎች የሚወጡት። እስኪ በመጀመሪያ ከእርሶ የሚቻለውን ያህል መረጃዎች እንስማ። በጋዛ ምን እየተካሄደ ነው? በሊባኖስም እንደገናም በምስራቅ እስራኤል እስኪ ከዛን ጀምረ ኮሎኔል። እንግዲህ በሀገሪቱ ነባራዊ ሁኔታ እንደምታውቀው ምንም እንኳ ትንሽ ውጥረት ይሁን እንጂ መከላከያ እንደ መከላከያ ሙሉ ዝግጅት አድርጓል። በአራቱ ማዕዘን በሚያስፈልገው መንገድ በሙሉ ሙሉ ዝግጅት አድርጓል። እንደምታውቀው ኤታማዦር ሹሙም የተለያዩ ዩኒቶችን በተለይ በአየር ኃይል አካባቢ የሚገኙትን ከቅርብ ተመልክተው ዝግጅታቸውን አድንቀዋል። ካቢኔው የእስራኤል መንግስት ካቢኔ እንደወሰነው ለመከላከያ ሁለት ነገሮችን ሰጥቷል። አንደኛ ሙሉ ዝግጅት ለመከላከል ምናልባት ይህ ችግር የማልፍለት የአያቶላው አድሚኒስትሬሽን ወይም ግዛት ምናልባት የአሜሪካ መንግስት እሱን ከተኮሰበት ወደኛ እንደሚተኩስ ይታወቃል። በመረጃም የተደረሰበት ስለሆነ በዚህ በኩል ሙሉ ዝግጅት አድርጓል። በሌላ በኩል ግን እንደምትሰማው እንደምታየው መከላከያ እጁን አቅፎ አይቀመጥም። አጠፋ መልስ ይሰጣል። ሙሉ ዝግጅት ተደርጓል። ከአሁን በፊት ያልተጠቀመበትን መሳሪያ እንደሚጠቀምም አስታውቋል። ስለዚህ በዚህ ደረጃ ነው ያለው። እንደሚመስለኝ ከሆነ አሜሪካ በአሁኑ ሰዓት የአሜሪካ መንግስት ያለውን ከባባድ መሳሪያ ከቤሽታይም ወይም አንዳንድ ከባድ ጀቶች በአየር ላይ የሚንዣበቡ እንደምታውቀው በአየር ላይ ራሳቸውን ነዳጅ የሚቀዱ ብዙ ተዋጊ ጀቶች በመካከለኛው ምስራቅ ይገኛሉ። ኒውልከን የምትባለው የአሜሪካዋ ትልቁ መርከብ እዛ ላይ ከ60 በላይ የሚሆኑ አየሮች ራሷ ጭና የምትል መርከብና ከ300 በላይ ተዋጊ አየሮችና ልዩ ተዋጊ ወታደራዊ አካል የምትጭን በዛ አካባቢ ትገኛለች። አሜሪካ ሙሉ ዝግጅት አድርጎ ጨርሷል። የሚጠበቀው የትራምፕ ትዕዛዝ ብቻና ትዕዛዝ ከመስጠታቸው በፊት እስራኤል መረጃ ይደርሳታል ራሷን ለመከላከል። አልፎ ተርፎ የአሜሪካ አንዳንድ ተከላካይ አካላት እስራኤልን ለመከላከል ወደ እስራኤል የሚመጡ ነገሮችን ለመከላከል ይሄም በአሜሪካው በመካከለኛው ምስራቅ ኮማንድ ፖስት በሚመሩትና በእኛው ኤታማዦር ሹም ትናንትና መጥተው ተወያይተዋል። በአዛ በኩል ከወሰድኩ በአዛ በኩል በአሁኑ ሰዓት ሁለተኛ ደረጃ ለመግባት እንቅስቃሴ እየተደረገ ነው። ጄናርድ ኩሽነር የሚባሉትና ዊትኮፍ ዛሬውን ጠዋት ወይም ትላንትና መሰለኝ ከጠቅላይ ሚኒስትሩ ጋር በተለይ የራፊያ ኬላ እንዴት እንደሚከፈትና መቼ እንደሚከፈት ወደኛው ብቻ ሳይሆን ወደ ውጭም የሚወጡበትን እንደሚከፈትና በዛ በኩል ልዩ እርዳታ እንደሚደረግ አስታውቀዋል። እንደሚመስለኝ ከሆነ ያዝማሚያ ሐማስ ትጥቁን አይፈታም። ትጥቁን ካልፈታ ለእኛ ጥሩ እድል ይሰጣል። የእስራኤል መከላከያ ኃይል ገብቶ በቀላሉ አውድሞት የሚመጣበትን ጊዜ እየተፈጠረ ነው ማለት ነው። አዎ እንግዲህ እዚህ ላይ በእውነት ኮሎኔል በጋዛን ባስመለከተ ይቅርታ በመጀመሪያ ስለ ኢራን ጉዳይ አንዴ ልጨርስና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሰሞኑ ከተናገሩት ንግግር ኢራን እስራኤል ከዚህ በፊት ተጠቅማ ያላወቀችን መሳሪያ ነው የምታየው የሚል ንግግር ተናግረዋል። እንግዲህ ከዝግጅቱ ያው ከመከላከያው ዝግጅት ሌላ እስራኤል በጥቃቱም ትሳተፋለች ተብሎ ይጠበቃል ኮሎኔል። ምናልባት ኢራን ተሳስታ እንኳ ወደ እስራኤል ሀገር ትንኮሳ ካደረገች ከአሁን በፊት ያልተጠቀምንባቸው መሳሪያዎች እንደምትጠቀም መከላከያ አስታውቋል። ኤታማዦር ሹም አስታውቋል። ጠቅላይ ሚኒስትሩም አስታውቋል። ምክንያቱም ባለፈው የ12 ቀን ጦር ያልተጠቀምንባቸው ብዙ መሳሪያዎች ነበሩ። እንደምታውቀው በኢራን በኩል የሞሳዱ ኤጀንት ልዩ መረጃዎች አሉት። ይሄም ተዋጊ አየሮቻችን ሊያቀለው ይችላል። አየር ኃይል በቀላሉ የኢራን መከላከያ አውታሮች መበጠስና በፈለገው ሰዓት እንጃቦ
ገብቶ አውድሞ መመለስ የሚችል አቅም ጉልበት እንዳሳየና ለወደፊትም ጠንክሮ ከተለምዶ አጥንቶ በተለይ ሁኔታ ተሻሽሎ የሚሄድበት ሁኔታ ነው ያለው። ይሄ እንግዲህ የማይቀር ነው። ምናልባት እንደው ተሳስተው እንኳን አንድ ነገር ተተኮሱ አንደኛ መከላከያ አካል አውታራት በእስራኤል ሀገር በአራቱ ማዕዘን ሙሉ ዝግጅት አድርገዋል። ሁለተኛ ራሳችን አጠፋ መልስ የምንሰጥበት ከአሁን በፊት ያልተጠቀምናቸው መሳሪያዎች ስላሉ የኢራን መንግስት ይሄን ነገር ልብ ቢያደርግ ነው የምለው። አዎ ኦኬ እሺ። አሁን አቶ ሽሎሞም አብረውኝ አሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ መኮንን። ጤና ይስጥልኝ ጋሽ ሽሎሞ እንደምን ዋላችሁ? አቶ ሽሎሞ ኢራንን ባስመለከተ ጥያቄ ካለዎት ወደ ጋዛ ከማለፋችን በፊት እኔ እንኳን መኮንን ልጠይቀው የፈለኩት በኢራን በተለይ አሁን ባደረጉት የሰላማዊ ሰልፍና ህዝባቸው ላይ ያደረጉትን ጭፍጨፋ በተመለከተ የዓለሙ ማህበረሰብ በእስራኤል ተጎድታ በ7 ቀን 10ኛ ወር 23 ዓመተ ምህረት ባደረገችው ጉዳት እንበለ ምክንያት ጠቅላይ ሚኒስትሮቻችንንም መከላከያ ሚኒስትሩን ተወንጅለው ዛሬ ወደ ዳቮስ እንኳን ወደ አውሮፓ ሀገሮች መሄድ አይችሉምና የኢራን ግን እዛው አገር ውስጥ የሰላም ዜጎች ሰላማዊ ሰልፍ መንግስቱ ተቃውሞ አደረገው ተብሎ ወደ 33,000 የሚሆኑ ሰዎች ተጨፍጭፈው ያለ መንግስት ጸጥ ብሏል ከአሜሪካ ውጭ። እንዴት ነው የምታየው ይሄን? ልጅ ለሞ እስራኤል በሌለችበት ጦርነት የዓለም ህዝብ ጭጭ ነው የሚለው። ምክንያቱም ዓለም ሚዛናዊ ሆኖ አይደለም የሚያዩ ነገሮችን በኢራን ከ30,000 በላይ ሰዎች በአሁኑ ሰዓት ሲገደሉ በ2 ዓመት ውስጥ ጭጭ ብለዋል። ከዛ በፊት በሱዳን ከግማሽ ሚሊዮን በታች ሲሞቱ ጭጭ ብለዋል። በኒጌሪያ እንደዚሁ ሲሞቱ ጭጭ ብለዋል። በሱሪያ ያ ሁሉ ሲገደል፣ በሊባኖን ያ ሁሉ ሲገደል የእርስ በርስ ግድለት ካለ ምንም የሚያገባቸው የለም፣ ደንታም የላቸውም። ምናልባት ግን የእስራኤል አየር ኃይል ወይም የእስራኤል ጦር በጋዛ ውስጥ አንድ ቴሮሪስት ቢገል የዓለም መንግስታት፣ የዓለም ዩኒቨርሲቲዎች፣ የዓለም ተቃራኒ እስራኤልን ለመወንጀል ምን ጊዜም ጥረታቸው ነው። የመጀመሪያ ሳይሆን የሚደነቅም አይደለም። ይሄን እናውቀዋለን። ስለዚህ እኛ ማድረግ ያለብን ራሳችን መከላከልና ራሳችን ማጠናከር እንጂ የዓለም ህዝብ ሌላውን ህዝብ አይቶ ይወነጅላል የሚል አቅምም የለኝም። አንተም እንደምታውቀው በፖለቲካው በኩል ከአሁን በፊት እንደምታየው እስራኤልን 100 በላይ ሲወነጅሏት እነዚህን ወይም ሱሪያን ወይም ኢራቅን ወይ ኢራንን ሌሎችን ሀገራት አንድም ጊዜ የተባበሩት መንግስታት ወንጅሏት አያውቅም። ስለዚህ የእስራኤል እጅ በሌለችበት ቦታ ጦርነት እንደሌለ ነው የሚወሰደው። እስራኤል ራሷን ለመከላከል የምታደርገው ግን የpalestinians አረቦችን ጎዳች በሚል ምን ጊዜም እስራኤልን ይወነጅላሉ። ጠቅላይ ሚኒስትሩን ሆነ ሌሎችን ጀነራሎች ለማሰር በየፍርድ ቤቱ ይሯሯጣሉ። ይሄም አይሳካላቸው። ይሄ እንግዲህ ዓለም ሚዛናዊ አለመሆን፣ ሰብአዊ አለመሆን፣ ሰው በሞተበት ሰዓት በተገደለበት ሰዓት ለሰው ተብሎ መቆም ሲገባቸው ግን እስራኤል እንደ እስራኤል የሚወነጅሉበት ራሷ ተጎድታ አጠፋ በሰጠችበት 1200 ሰው በታረደበት ሰዓት ጭጭ ያሉና እስራኤል አጠፋ መልስ ታደርግ በየዩኒቨርሲቲው በካታር ገንዘብ እየተረዱ ሰላማዊ ሰልፍ ያደረጉ በአውሮፓ የነበሩ ሰዎች በአሁኑ ሰዓት ጭጭ ማለታቸው በጣም ይደንቃል፣ ይገርማል። ይሄ ግን እኛን ወደ ኋላ የሚያደርገን ነገር የለም። መቀጠል አለብን። ኮሎኔል ከሰሞኑ ቱርክ በሱሪያ በዋና ከተማዋ በደማስቅ ያልተለመደ እንቅስቃሴ ያደረገች ነው የሚባል አንዳንድ መረጃዎች አሉ። እሱም አብዛኛውን የእስራኤልን ግዛት የሚሸፍን ራዳር የገጠመች መሆኑንና እስራኤል ይህንን ነገር በቅርብ እየተከታተለች መሆኑንና በዚህ ሁኔታ ላይ ትንሽ ስጋት ያለ መሆኑን የሚያሳውቅ ነው። እንግዲህ ቱርክ በአሁን ሰዓት በሱሪያ ውስጥ እንቅስቃሴዋን እንደቀጠለች የሚያሳይ በጣም ብዛት ያሉ መረጃዎች እየታዩ ነው። ጦር ኃይሉ በዚህ ሁኔታ ላይ ምን አይነት ዝግጅት ላይ ነው? ሆኖም ምንስ እያደረገ ነው? ምን አይነት እንቅስቃሴ እየተደረገ ነው? የቱርክ ሁኔታ በኩርዲስታን ተረድታ የኩርዲስታን በሚባለው ገብታ በሱሪያ ውስጥ ነገሮችን ማንደፋረስ ትፈልጋለች። አልፎ ተርፎ ሱሪያን ለመርዳት አንዳንድ ጄኔራሎችን እያገባች ትገኛለች። ስለዚህ የእስራኤል መንግስት ይሄን ነገር ቀደም ብሎ ያውቃል። እንደምታውቀው በጋዛ ውስጥ በሚደረገው ዓለማዊ ጉባኤና ዓለማዊ ኮሚቴ የቱርክ ተወካዮች እንዳይገቡ መንግስት እየጮኸ ነው፣ የካታርን ጨምሮ። ግን ዞሮ በቱርክ በኩል ደጋግሜ እንዳልኩት ቱርክ ምን ጊዜም
ለኛ አሰጊዋና ስጋት የምትሆን አገር ናት። በተለይ ደግሞ በሱሪያ ውስጥ አንዳንድ እንቅስቃሴዎችን ማድረጓ እንግዲህ የሰላምነቱን በሱሪያና በእስራኤል ሀገር የሚሆነውን ሰላምነት እያራቀው መስሎ ይታየኛል። እስራኤል ራሷን ለመከላከል ችሎታ አላት፣ አቅም አላት። ምንም እንኳ የቱርክ ወታደራዊ አካል ብዛት የአየር ኃይል ብዛት ይኖር እንጂ ጥራቱን ካልክ ግን ጥራት እስራኤል ጥራትና ብቃት ያላት አየር ኃይል አላት፣ መከላከያ አላት፣ ራሷን የምትቋቋም ሀገር ናት። ምናልባት ግን የአሜሪካ መንግስት ከአራድዋንና በተለይ በትራምፕ በኩል ያለው ልዩ ግንኙነት ይህን ነገር የሚያቀዘቅዘው መስሎ ይታየኛል። ራሳችንን እንቋቋማለን፣ ማንንም አንጠብቅም። ለወደፊትም ዛሬም ነገም ከነገም ወዲያ ራሳችንን በራሳችን ነው የምንቋቋመው። እንግዲህ ሌላው በሰሜን እስራኤል ነው። በሊባኖስ ዛሬም የአየር ጥቃት ደርሷል። እዛ አካባቢ በደቡብ ሊባኖስ የመሳሪያ ማምረቻ ወይም ማከማቻ አካባቢዎች፣ መጋዘኖች ተመትተዋል። ይሄ እንዴት ነው? ይሄ አካባቢ አሁንም እስራኤል ጥቃቱን አላቆመችም። የሊባኖስ መንግስትም በዚህ ጉዳይ ላይ ምንም የሚሰጠው እርምጃ የለም። ሰሞኑን በተለየ ሁኔታ የሊባኖስ መንግስት ይህን ድርጊት ኮንኗል። ነገር ግን እስራኤል ስምምነቱ በሚፈቅድላት ሂዝባላ ቴሮሪስቶች መልሰው ለመቋቋም የሚያደርጉትን እንቅስቃሴ በማየት መሳሪያ ማምረቻቸውንም ማከማቻቸውንም እያወደመች ነው። ይሄ ነገር ይፈቀድላታል፣ ይሄ ድርጊትም ይቀጥላል። ልክ እንደ ሊባኖስ የሂዝባላ ቡድን ማንሰራራት እንደሚፈልግ ሁሉ የጋዛ ቴሮሪስት ቡድንም እንደምታውቀው ሐማስም ራሱን እያንሰራራ ራሱን እያደራጀ ነው። በሚንቀሳቀስበት ሁሉ እየተጎዳና እየተመታ ይገኛል። ራሳችን እንጠብቃለን። ለወደፊቱ ምናልባት አንድ ተስፋዬ ምናልባት ይሄን ስምምነት ተከትሎ ሐማስ ትጥቁን ካልፈታ ለመከላከያ ትልቅ እድል ይፈጥራል። ለአንዴና ለመጨረሻ ሐማስን ከምድረገጽ ማስወገድ እንዳለብንና በዛ በኩል ሌላ ስጋት እንዳይደርስ መሆን አለበት የሚል አቋም ነው ያለኝ። ይሄም እንደሚቀጥል አልጠራጠርም። አቶ ሽሎሞ የመጨረሻ ጥያቄ ካለዎት? እኔ መጨረሻ ጥያቄ ልጠይቅ የፈለኩት በተለይ ራፊያህን በተመለከተ ነው። የእስራኤል ሀገር መንግስት ራፊያህንን አንከፍትም፣ ወደ ሁለተኛው ደረጃ እናልፍም፣ ግብሪል የሚባለው ካልመጣ ከዛ ደግሞ የአቡ ማዘን ወታደሮች ደንበር ላይችን ቆመው ሱፐርቫይዝ አያደርጉም ተብሎ ነበር። ግን ስናየው አሁን የእስራኤል ሀገር መንግስት ሙሉ በሙሉ የአቡ ማዘንን እንደተቀበለውና በተግባር እንደምናየው ከሆነ አቡ ማዘን ሙሉ በሙሉ እግሩን አዛ ያስገባ መጥቶ መስሎ ይታያልና ይሄን እንዴት ነው የምታየው መኮንን? የራፊያው ኬላ ሁኔታ ትንሽ ውስብስብ ነው። ነገሮቹ ወደ ፖለቲካ አዝማሚያ እየሄዱ ነው። ያ አቡ ማዘን ወታደሮችም ሆነ ሌሎች አካላት የሚገቡት በግብጽ በተደረገው ድርድር ከዚህ ገዢ አካል እነሱ እንዲገቡና የሐማስ ቡድን መሳሪያውን እንዲፈታ ነው። በእርግጥ የእስራኤል መንግስት አንተ እንዳልከው የራን ግቪሊ አስከሬን እስካልተመለሰ ድረስ ወደ ሁለተኛ ደረጃ አንገባም፣ ራፊያንም አንከፍትም ብለው ነበር። ነገሮች ግን እንደምታየው ትላንት ኩሽነርና ዊትኮፍ ከጠቅላይ ሚኒስትሩ ጋር ተገናኝተዋል። ዛሬ የራፊያ ሁኔታ በካቢኔው ሁኔታ ውይይት ይደረግበታል። እንደሚመስለኝ ግን የትራምፕ ፍላጎት ራፊያ እንዲከፈትና ወደ ሁለቱም ገጽ ወደ መውጫም መግቢያ እንዲሆን ፈቅደዋል። ሌላው ደግሞ ትራምፕ ያሉት እንደምታውቀው በራን ግቪሊን በማስመልከት ራን ግቪሊ ያለበት ቦታ ይታወቃል ያሉበት ምክንያት አለ። ምክንያቱም ሐማስን ወዶ ሳይሆን ተገዶ እንዲመልስ ውል ወይም የራሳቸው የሆነ ቃል ኪዳን ገብተዋል ማለት ነው። ስለዚህ ምንም እንኳን ወደ ሁለተኛው ደረጃ ለመግባት አዝማሚያ ቢኖርም ይህ ሁኔታ ብዙ ጊዜ ይፈጃል። በአንድ ቀን የሚሆን አይደለም። በዛ ውስጥም ተቃራኒ አካላት በዛ ውስጥ ሐማስን የሚዋጉ ወገኖች እንደተፈጠሩ ይታወቃል። ስለዚህ ያ ሁኔታ እንዳለ ሆኖ ራፊያህ ቢከፈት ምናልባት እንደምታውቀው ብዙ ቴሮሪስቶች በተለይ መሪዎች የነበሩ ሀገር አዛን ለቀው መጡበትና የአዛውን ህዝብ ሌላው መሪው በዚህ ኮሚቴ ተመርጦና ተደላድሎ አዛን እንድትገባ የዓለም ሀገራት ርብርብ እያደረጉ ነው። እኛ የምንፈልገው ጎረቤት ሀገር ሰላም ሆና እኛ ሰላም እንድንተኛ እነሱም ሰላም እንድተኙ እንጂ የአዛ ህዝብ መልሶ ይቋቋም አንልም። ያም ከተሳካ ሐማስ ከጠፋ ሐማስ መሰሪያውን ከሰጠ
እንደመስለኝ ከሆነ ኢራን ግብሌ ከተመለሰ ሙሉ ኢላማዎችን አግኝተናል ማለት ነው። በዚህ ሁኔታ ላይ ነው የምንገኘው። ዶክተር ጸጋ ወደ ፕሮግራማችን ስናመራ እስቲ በመጀመሪያ የፕሬዝዳንት ዶናልድ ትራምፕ በንግግራቸው ላይ በእስራኤል በብዛት ባለስልጣኖች እንዴት እስራኤልን አላስታወሰም የሚል ሁኔታዎች እየተሰሙ ነው። ንግግራቸውን እንዴት አየሹ? ከዛን ጀምሮ እንግዲህ ንግግራቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የፈለጉትኝ የተባበሩት መንግስታት ድርጅትን በመተው ሌላ ሰላም ያመጣን ባለማችን ላይ የሚል አካል ማቋቋማቸውን ነው። ይሄውም አካል መቋቋሙን በዛሬው ቀን በዝርዝር አቅርበዋል። ሀገራቶቹ እነማን ናቸው የሚለው ነው። በዚህ ላይ በተለይ ምዕራባውያን ሀገራት እንግሊዝን፣ ጀርመንን የመሳሰሉ አለመሳተፋቸው ጥሩ መስሎ አይታይም። ግን እርግጠኛ ነኝ በቅርቡ ሊሳተፉ ይችላሉ። አወዛጋቢ የሆነው ግሪንላንድ የተሰኘውን ቦታ በተመለከተ የኔቶ የጦር ቃል ኪዳን ሀገራት ያላቸው ማህበርን በተመለከተ ከትራምፕ ጋር ባላቸው ውዝግብ ነው። በሌላው በኩል በተለይ ወደኛ ስንመጣ ትራምፕ መጀመሪያ ደረጃ የሚያዩትኝ የተባበሩት መንግስታት ድርጅት ስራውን አልሰራም፣ በአሁኑ ሰዓት እሳቸው ሰላም ለማስፈን የሚያደርጉት ጥረት ከተባበሩት መንግስታት ድርጅት የበለጠ የሚያፋጥንና የድርጅቱ ምንም እንዳልሰራ ሲሆን ወደኛ ጉዳይ ስንመለስ በአዛ ወይም ደግሞ በጋዛ ባለው ጉዳይ ላይ የቱርክና የካታር ወይም የኳታርን መጨመር እኛ መንግስታችን እኛ አልወደድነውም። ለምን ያልን እንደሆነ የሐማስ ሽብር ፈጣሪ ድርጅትን በገንዘብ ሲያስታጠቁ ገንዘብ የሰጡ የጦር ልምምድ ያደረጉ በቱርክ ምድር እንዲሁም ደግሞ በካታር የሐማስ ሽብር ፈጣሪ ድርጅት የአመራር አባላቶች በካታር መቆየታቸው ይታወሳልና ይህ ሁኔታ አነጋጋሪ ነው። በሌላ መልኩ ደግሞ አዲስ ኃይል እንዲመዋቀሩ መቋቋሙ ለውጥ ሊመጣ ይችላል የሚል ግምት አለ። ለምሳሌ ያክል በዩክሬንና በሩሲያ መካከል ያለውን ውዝግብ ስንመለከት ሩሲያ በዚህ አባል መግባቷ ምናልባት ተጽዕኖ አድሮ መፍትሄ ሊያመጣ ይችላል። በእኛ አካባቢ ይሄን እንደሆን እነዚህ ሀገራት መሳተፋቸው እኛ ባንወድም በሌላ መልኩ ደግሞ አንዳንድ ጊዜ በውጭ ሆኖ ከሚረብሽ ውስጥ ሆኖ የሚረብሸውን መቆጣጠሩ ይቀላልና ያ ነው ብዬ ነው የምገምተው። ሌላው በዚህ ጉዳይ ላይ ዶክተር እንደውም ካስታወሽ የተባበሩት መንግስታትን አንዳንድ ግጭቶች ያስነሳል የሚል ጥያቄ አለ። የአውሮፓ ሀገሮች እንደውም ለተባበሩት መንግስታት ላላቸው የሥራ ድርሻ ድንገት ይሄ እንቅፋት ሊሆንም ይችላል የሚል ንግግሮች እየተናገሩ ነው። የተባበሩት መንግስታት ድርጅት በእኔ አመለካከት ስራውን ይሰራል ብዬ አልገምትም፣ አልሰራም። የእስራኤል የመጀመሪያው ጠቅላይ ሚኒስትር እና የመከላከያ ሚኒስትር ዴቪድ ቤንጎሪዮን ሽሙም የሚለውን ስም የሰጡ ናቸው። ማለት እንዲሁ የደበራቸው የሰለቻቸው ሰዎች የተጠራቀሙበት ነው የሚል ነው። የተባበሩት መንግስታት ድርጅት ትክክለኛ ስራውን አያከናውንም፣ እያየን ነው። እንዲያውም ይሄ ድርጅቱ ባለበት ቦታ ያለ ግጭት በእኛ አካባቢ ብቻ ሳይሆን በየትም ቦታ ያለ ግጭት እድሜው ይራዘማል። ማለት የግጭቱ ሁኔታ ይራዘማል እንጂ መፍትሄ አይሰጥም የተባበሩት መንግስታት ድርጅት እና ይሄ ነው ትልቁ አነጋጋሪው። ለምሳሌ ያክል ይሄንን በደቡብ ክፍል ተመልከቱ። ዩኒፊል የተባበሩት መንግስታት ድርጅት ወታደር ታጣቂዎቹ የህዝቡላ ሽብር ፈጣሪ ድርጅት ወደ ድንበራችን እንዳይቀርብ የሚቆጣጠር አካል ነው። ግን ይሄንን ስራውን ሙሉ በሙሉ አይሰራም። በተለያዩ ሀገራት የሚሄድን እንደውና ምናልባት የኔ ተስፋ የማደርገው መሰለ ይሄ አካል አዲስ አካል መቋቋሙ ባለማችን ላይ በተለይ ውዝግብ በበዛባቸው ሀገራት ወይም ደግሞ ለወደፊቱም የሚፋጠጡ ሀገራት አሉ። ምሳሌ ብንወስድ ኢትዮጵያና ግብጽን የወሰድክ እንደው በአባይ ጉዳይ ባለው በዚህ ጉዳይም ተናግረዋል። ፕሬዚዳንት ትራምፕ በንግግራቸው ጠቁመውታል። በእኛ አካባቢም ያለው ሁኔታ ስንመለከት ምናልባት ምንድነው የሚባለው አዲስ ኃይል ሲመጣ እንደው አዲስ ለውጥ ይመጣል ብዬ ተስፋ አደርጋለሁ። በእኔ በግሌ አመለካከት የተባበሩት መንግስታት ድርጅት ግን በእኛ በኩል በተለይ በእስራኤል በኩል አንድም ቀን ለእስራኤል ጥሩ ነገር ያደረገውም የለም። እንዲያውም ከዓለም ሀገራት በተለየ እስራኤልን የሚያወግዙ አርስቶችን በየጊዜው ከማንሳት አንድም ጊዜ ተቆጥቦ አያውቅም። የተባበሩት መንግስታት ድርጅት ለምሳሌ የፍልስጤም ስደተኞችን ዩኖራ በሚለው አካል ያለማቋረጥ እርዳታ የሚለግስ አካል ነው እና ይሄ ሁሉ ቀላል አይደለም። በከዛም የዚህ ድርጅት አባላት የሆኑት ኡኑራ የምንለው
የዚህ ድርጅት ሰራተኞች በሽብር ፈጠራ ድርጊትም አዛ ወይም ጋዛ ሁሉ እስራኤልን በመቃወም ተሳትፈዋልና ይሄ ድርጅት ምናልባት እንደ አዲስ ተቀናቃኝ ኃይል መምጣቱ መልካም ይሆናል ብዬ ተስፋ አደርጋለሁ። ኦኬ አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካሉት? እኔ እንኳን ጥያቄ አሁን ትራምፕ ያቋቋሙት ድርጅት ወይም ደግሞ ሞይዘት ሀሻሎም የሚለው የአውሮፓ ሀገሮች ጭራሽ የሉበትም። እስራኤል ግን አለችበት። በተለይ ብዙዎቹ የእስራኤል ወዳጆች አይደሉም የዚህ አባል የሆኑት። ለምሳሌ ቱርክን ብንወስድ እንደ ሌሎችም በተለይ ሙስሊም ሀገሮች ሳውዲ አረቢያ አለችባት፣ ኳታር አለባት። ብዙዎቹ የጸረ ሐማሶች አይደሉም ሙሉ በሙሉና የኛ ጠቅላይ ሚኒስትር በዚህ ጉዳይ ከትራምፕ ላይ ተጽዕኖ ሳይፈጥሩባቸው ቀሩ ማለት ነው። ምክንያቱም የአውሮፓ ሀገሮች የዚህ አባል አይደሉምና ይሄ አንዱ ጥያቄ። ሁለተኛ ደግሞ ቴክኖክራት የሚባሉት ወይም ገለልተኛ የሚባሉት አስተዳዳሪዎች 70% የፍልስጤም ርዕሰ አስተዳደር በሚኒስትርነት ደረጃ ወይም በከፍተኛ ስልጣን የቆዩ ናቸውና እና እናንተ መንግስት ግን ሲል የቆየው እንዴት ነው የአቡ ማዘን እጅ ሊኖርበት አይችልም ነው። ግን በጃዙር አቡ ማዘን ነው እነዚህን ሰዎች የሚያሽከረክራቸው እና ይሄንስ እንዴት ነው የምታየው? በጣም ጥሩ ጥያቄ አቶ ሽሎሞ። በመጀመሪያ ደረጃ ማስተካከያ የእናንተ መንግስት ሳይሆን የኛ መንግስት ነው። የሀገራችን የኛ መንግስታችን እሺ መንግስታችን ትክክለኛ ነው። በዲሞክራሲ ከተመረጠ በኋላ መረጥክም አልመረጥክም ያ መንግስት የሀገራችን ነው የሚወክለው ብዬ ነው አቀብያለሁ። ሌላው ሁለተኛ አንተ ያልከው ሁኔታም ያነጋግራል። ለምሳሌ ያክል የአውሮፓ ሀገራት ያልገቡበት ምክንያት በኔቶ የጦር ቃል ኪዳን ሀገር አባላት የሆኑት እንግዲህ የሁለተኛው ዓለም ጦርነት ካበቃ በኋላ ዓለማችን ከሁለት በተከፈለችበት ሰዓት የዋርሶና የኔቶ የጦር ቃል ኪዳን ሀገራት የሚለው የዋርሶ በቀድሞ ሶቪየት ህብረት ተንኮታክቷል። የናቶ በአሜሪካ የሚመራው ኃይል ነው እና በዚህ ውስጥ ያሉት ምዕራባውያን ሀገራት ናቸው እንደ እንግሊዝ እንደ ጀርመን የመሳሰሉ። ግን እነዚህ ሀገራትን ደግሞ እርስ በርሳቸው አንድ ቢሆንም የሚያጋጫቸው ነገር አለ። በተለይ የግሪንላንድ መሬት ጉዳይ አነጋጋሪ ሆኗልና በዚህ ጉዳይ ላይ ክርክር ስላላቸው ነው እንጂ በሌላ ምክንያት አይደለም። እዚህ ያልተጨመሩበት ምክንያት አሁን ትራምፕ ባቋቋሙት አንድ አዲስ ሞይዘት ሀሻሎም ወይም the peace council የሚል ስም የሰጡት በዛ ላይ ያልተሳተፉበት ይሄ ነው ምክንያቱ እንጂ ሌላ ምክንያት የለም። የግሪንላንድን ጉዳይ መፍትሄ ካገኙ ይጨመራሉ ባይ ነኝ። በእኛ በኩል በባልከው ትክክል ነህ። ካታርና ቱርክ መግባታቸው ቀደምም ገልጬዋለሁ ለኛ ጥሩ አይደለም። በእኛ በኩል እነዚህ ሁለቱ ሀገራት የሽብር ፈጣሪ ድርጅትን የሚደግፉ ናቸው እንጂ ለእስራኤል የሚደግፉ አይደሉም። አርዶዋን እስካሁን ድረስ የቱርኩ ፕሬዝዳንት ጠቅላይ ሚኒስትራችን ፋሽስት ናዚ ያሉ ናታንያውን የሚሳደቡ ናቸውና በትክክል ይሄ ነገር በእስራኤል በኩል ተቀባይነት የለውም። በአንድ በኩል ደግሞ ስትሄድ አሜሪካ ከእስራኤል ጎን የቆመች ናት። የአሜሪካ መንግስት ለእስራኤል የሚሰጠው ድጋፍ በጣም ጠንካራ በመሆኑ ከአሜሪካ ጋር ያላቸውን የነዛ መቀራረብ ለዚህ አይነት ድርድር አምጥቷል። በእኛ በኩል ተቀባይነት አለው የለውም? ይሄ ነው ያለው አቶ ሽሎሞ። ዶክተር ጸጋ እስቲ ወደ ፖለቲካው እንመለስና በፖለቲካ ዋናው ውጥረት የምንላቸው እንግዲህ የበጀት ጉዳይን ባስመለከተና የሃይማኖተኛ ወጣቶች ወደ ውትድርና መልመላ አነጋጋሪ የሆነ ነው። በአንቺ አመለካከት የምርጫው ቀን ይቀድማል፣ ክኔሴት የፓርላማው ይበተናል ብለሽ ታምኛለሽ? በመጀመሪያ ደረጃ የፓርላማችን የምርጫ ጊዜ በቅዱ መሰረትን ከሆነ ጥቅምት ላይ ነው የሚሆነው፣ ኦክቶበር ላይ ነው የሚሆነው። ይሄ መንግስት አይቆይም ተብሎ ነበር። መንግስት 3 አመት አልፎ አራተኛውን ይዘናል። አሁን የሚቀጥለው የሀሪዲ ማህበረሰብ ተወላጆች ሆካጊዩስ የምንለው በቅርቡ ለድምጽ ቀርቦ እንደሚጸድቅ አጠራጥርም። ይሄ ያልፋል። የበጀቱ ሁኔታ በሚቀጥለው ሳምንት እንጀምራለን ድምጽ መስጠት፣ በጀቱም ይጸድቃል። ያ ከሆነ የሚቀረው እንግዲህ በጀቱ ከጸደቀ የሀሪዲዎች ጉዳይ ከድምጽ ተሰጥቶ ከጸደቀ መንግስታችን የሚያንኮታኩተው አንድም ነገር አይኖርም። ብዙ ጊዜ መንግስት የሚወድቀው በውስጡ ባለው በጥምሩ መንግስት
መካከል አንዳንድ አለመግባባት ሲፈጠር እንጂ የውጭ አካል ማለት ተቀናቃኝ የፖለቲካ ፓርቲ ተጽዕኖ አድርገው መንግስትን ይገለብጣሉ የሚለው የተለመደም አይደለም፣ ችሎታውም የላቸውም። ምክንያቱም እኛ 68 መቀመጫ ወንበር አለን እና ይሄንን መጣል ይከብደዋል ተቀናቃኝ የፖለቲካ ፓርቲዎች። ስለዚህ መንግስታችን ይቀጥላል፣ ያለው ሁኔታ ይቀጥላል። ሁለቱ አርስቶችም መፍትሄ ያገኛሉ በቅርቡ። እንግዲህ በእውነት ከሰሞኑ ከሚወጡት መረጃ ውስጥ አሉ ከተባሉት የሃይማኖት መሪዎች በጀቱ ይቅርብን መልመላውን አናደርግም የሚል እንደውም ከሰሞኑ ሰላማዊ ሰልፎች በጣም አግሬሲቭ የሆኑ ሰላማዊ ሰልፎች የታየበት ነው። እንግዲህ ለዚህ ጉዳይ አስጊ አይሆንም? ይሄን በጀት ድንገት ላይ ጸድቅ ይችላል ብለሽ አታምኚም? በመጀመሪያ ደረጃ ሀሪዲዎቹ የተለያየ ክፍል አላቸው፣ አንድ አይደሉም። ምሳሌ ወሰድን በሻስን ወሰድ። ለምሳሌ ተስፋዬ የሻስ የክነሴት አባላት በሙሉ ውትድርና ያገለገሉ ናቸው፣ ልጆቻቸውም የሚያገለግሉ ናቸው። አንድ አይደሉም። የተወሰኑ ደግሞ አሉ ጭራሽ የማያገለግሉ ከምናገለግል ብንሞት ይሻለናል የሚሉና አንድ አይደሉም። ብዙ ቡድን ያላቸውና እነዚህ የተወሰኑትኝ በጣም የሚቃወሙትን ብቻ መመልከት የለብንም፣ ሌሎቹም አሉ። ስለዚህ ስምምነት ላይ ይደረሳል። በተለይ ሰሞኑን አይታችሁ ከሆነ አይክለር የክነሴት አባል አይክለር ወደ ምክትል ሚኒስትርነት የመገናኛ ዘዴዎች ምክትል ሚኒስትር ሆነው ተሹመዋል። ይሄ የመሾሙ ሁኔታ የሚያመለክተው ያው የጊዩሱ ወይም ደግሞ የውትድርና አገልግሎት ሁኔታ እንደሚያልፍና መንግስታችን ስልጣኑ እንደሚቀጥል ነው። የበጀቱ ጉዳይም ያልፋል። ለምን ይሄ የጊዩሱ ጉዳይ ካለፈ ያንም በጀቱ ማልፍበት ምክንያት የለም። እንግዲህ ይሄ በጀት ካለፈ ያው የምርጫ ጊዜ ነው፣ ለምርጫ መዘጋጀት ነው። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት? አቶ ሽሎሞ አይሰሙም። ሌላው እስኪ በአሁን ከሰሞኑ ከሚወጡት ግምገማ ላይ ዶክተር ስላሉት ፓርቲዎች ብናነሳ እንግዲህ አንቺ ያለሽበት የሊኩድ ፓርቲ በአሁን ሰዓት አሉ ከተባሉት ትልቁ ፓርቲ ነው። ለረጅም አመት የሚሰራ ነው። አሁን ደግሞ ሲታይ ናፍታሊ ቤኔት እንግዲህ ቀድሞው ጠቅላይ ሚኒስትር የነበሩት በአሁን ሰዓት ወደ ፖለቲካ ለመመለስ እንቅስቃሴ ያደረጉ ነው። ከሰሞኑ በካርሜል ቆይታቸው ባደረጉት ንግግር እኔ ጠቅላይ ሚኒስትርን ቢንያሚን ኔታንያሁን ለመቀየር ዝግጁ ነኝ፣ እቀይራለሁ የሚል ንግግር ተናግረዋል። በዚህ ላይ ምን አይነት ትኩረት ትሰጫለሽ? በመጀመሪያ ደረጃ ተስፋዬ እንደሚታወቀው የሊኩድ ፓርቲ በሀገራችን ትልቁ የፖለቲካ ፓርቲ ነው። በአሁኑ ሰዓትም በክነሴት 32 መቀመጫ ያለው የሊኩድ ፓርቲ ነው። ናፍታሊ ቤኔት ካሁን በፊት ሆኖና ተሰምቶ በማይታወቅ የፖለቲካ ሌብነት የፈጸሙ ናቸው ብለ አልሳሳትም። ለምንድን ነው ይሄን ያልኩትኝ? ባለፈው ጊዜ ምርጫ ሲካሄድ 6 መቀመጫ ወንበር ነው ያገኙት። ናፍታሊ ቤኔት እንደሚታወቀው አቋማቸው የነበር ድሮ የቀኝ ክንፍ አክራሪ ናቸው። በይሁዳ ሰማሪያ የሚገኙ የይሁዳውያን ማህበር ዋና ስራ አስኪያጅ ሁሉ ሆነው አገልግለዋል። ከዛ በዚህ ምክንያት ከሊኩድ ፓርቲ እንኳን ወደ ቀኝ አክራሪነት የሚሄድ ፓርቲ በማቋቋማቸው በዛ ፓርቲ ውስጥ 6 መቀመጫ ወንበር ነበራቸው። ከጠቅላይ ሚኒስትር ኔታንያሁ ጋር መንግስት አናቋቁምም በማለታቸው ሌሎች የፖለቲካ ፓርቲዎች እሳቸውን በመውሰድ ህዝቡ የመረጣቸው እንግዲህ አንድ የፖለቲካ ፓርቲ ለምርጫ ሲቀርብ ርዕዮተ ዓለሙን አመለካከቱን ይገልጻል። እሳቸው የተናገሩትን በመከተል ህዝቡ ደጋፊያቸው በጊዜው መርጦ 6 መቀመጫ ወንበር ከሰጣቸው በኋላ መንግስት አቋቁመው ጠቅላይ ሚኒስትር ሆነዋል። 6 መቀመጫ ወንበር የያዘ በእስራኤል ታሪክ ሆኖ የማያውቅ ነው። በጣም ጥቂት ነው። ያ ብቻ ሳይሆን በፖለቲካ ፓርቲ ጥምር መንግስት ያቋቁሙ ከማን ጋር ነው ያቋቋሙት? ከማንሱር አባስ ጋር ነው። ማንሱር አባስ የሚመሩት የፖለቲካ ፓርቲ የአረብ የክነሴት አባላት ራም የተባለው ሲሆን የእስላም ወንድማማች የሚባለው አክራሪ ድርጅት እስራኤልን የሚቃወመው የዛ አባል ናቸው ማንሱር አባስ የሚገርመው አሁንም ቢሆን እንኳን ጥቅምት 7 የሆነውን እልቂት በተመለከተ ሐማስን አላወገዙም እና የቀኝ ክንፍ ርዕዮተ ዓለም የነበራቸው 6 የመቀመጫ ወንበር ይዘው ጠቅላይ ሚኒስትር የሆኑት 6 ብቻ ሳይሆን መራጫቸው የቀኝ ክንፉ እሱነን የሰጣቸውን ድምጽ ይዘው በመሄድ ከራም የፖለቲካ ፓርቲ ጋር መንግስት ያቋቋሙ በእስራኤል ሀገር በአማርኛው ምን እንበለው በጣም የተጨበረበረ የፖለቲካ ጨዋታ የተጫወቱ ናቸው። ስለዚህ በሳቸው ላይ
ከፍተኛ የሆነ ቁጣ አለ በመራጫቸው ድሮ በመረጣቸው ሰው በቀኝ ክንፉና አሁን ጠቅላይ ሚኒስትር ለመሆን ፈልጋለሁ ይላሉ። አቶ ተስፋዬ የሚገርም ቤኔትን ጠቅላይ ሚኒስትር እንዲሆኑ የሚገፋፉት የግራ ክንፎች ናቸው። ለምን ያልን እንዱ የግራ ክንፎች ቁጥራቸው በጣም አነስተኛ ነው። የግራ ክንፎች በአሁኑ ሰዓት በእስራኤል በምርጫ እንደማሸንፉ ያውቁታል። ስልጣን እንደማይይዙና ቤኔትን መሳሪያ አድርገው ለመጠቀም ነው የሚፈልጉ። እሳቸውና ጠቅላይ ሚኒስትር ናታንያሁ ማወዳደር ይከብዳል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በተደጋጋሚ ብዙ አመት የተመረጡ አገራቸውን ለብዙ አመት አክል ያገለገሉ በተለያዩ መድረኮች አሁንም ቢሆን ይቅርና በእስራኤል ባለም የሚደነቁ መሪ ናቸውና ከጠቅላይ ሚኒስትር ናታንያሁ ጋር ይወዳደራሉ የሚለው የግራ ክንፎች ህልም ነው እንጂ እውነት አይደለም። አሁን ቀጥታ የህፃን ሃይማኖት አባት አቶ ተስፋዬ ካሳን ጋር ውይይት እናደርጋለን። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን አቶ ተስፋዬ፣ እንዲሁም ተመልካቾቻችን እንዴት ናችሁ? ሰላም ናችሁ? የቤተሰብ እንዴት ነው? ከዛን ጀምር በጤንነታችሁ እንዴት ናችሁ? ሰላም ነው? ተመስገን ነው የሚባለው። እንግዲህ አቶ ተስፋዬ ምን ይባላል መቼስ ከባድ ቢሆንም ተመስገን ነው የሚባለው። አሁን እንግዲህ አቶ ተስፋዬ በእውነት ህፃን ሃይማኖት ከተጠለፈች ነው ዛሬ 700 ቀን ሆናት። ይሄ 700 ቀን እንግዲህ በተለያዩ የማህበራዊ ሚዲያ ላይም እንደዚሁም ህፃን ሃይማኖትን ደግፈው በእውነት በተለያየ ጉዳይ ላይ የሚናገሩ ይሄንን ነገር ሲናገሩ ሲሰምቻለሁ ከሰሞኑም ዛሬም እንደዚሁ። በእናንተ በኩል እንዴት ነው? ምን አዲስ ነገር አለ? እሺ አመሰግናለሁ። በቅድሚያ ኢቲቪ የቴሌቪዥን ፕሮግራም ሁልጊዜ ስለ ሃይማኖት ለህብረተሰቡ ያለው መረጃ ስለምትሰጡልን በጣም ነው የምናመሰግነው። ከዚያ ውጪ ያው ብዙ አዲስ ነገር ይሄ ነው የሚባል መረጃ ብዙ የለም። ያው ትግሉ እንደቀጠለ ነው። እንግዲህ ህብረተሰቡም ከጎናችን ነው። ባለፈው ሳምንትም እንደምታውቁት ቴልአቪቭ ላይ ኪካር አቢባ ላይ ያው ሰላማዊ አጸዴት አድርገን ነበረ። በእርግጥ ብዙ ሰው አልተገኘም። መዝጋቤሩም ትንሽ ከባድ ነበረ። ሌላው የተለየው ነገር አሁን እስካሁን ብቻችንን ነበር እንግዲህ ከህዝቡ ጋር የምንታገለው። የመንግስት ጠበቃ ነበር የነበረን። ብዙም ያን ያህል ወደ ብዙ ነገሮች አይሰራም ነበር። አሁን እንግዲህ ያው ጠንካራ የሆነ ጠበቆች ብዛት ያላቸው ባንድ ላይ የሚሰሩ በሀገር ውስጥም በውጭም የሚሰሩ በጣም ጠንካራ የሚባሉ ጠበቃዎች ይዘናል። እንግዲህ ከዚህ በኋላ እነሱ ጋር እያማከርን ከህብረተሰቡ ጋር አብረን ነው ትግሉን የምንቀጥለው። እንግዲህ በእውነት የባለፈውን እሁድ ሰላማዊ ሰልፍ አስታውሳል አቶ ተስፋዬ። በዛ ሰላማዊ ሰልፍ እርግጠኛ ነው እንዳየሁት፣ እኔም በቅርቡ እዛም ነበርኩኝ። በብዛት ያለው ህዝብ አልመጣም። ከዛም በፊት እኛ ለህዝቡ ጥሪ አድርገናል። በዚህም በቻናላችን በኢቲቪም እንደዚሁ ጥሪ አድርገናል። የህዝቡ ችለተኝነት ምን መስሎ ይታያል? እንግዲህ ህዝቡ ችላተኝነት አንደኛ ያው እዚህ ሀገር እንደምታውቀው የስራ ብዛት አለ፣ ብዙ መሽካንት አለ፣ ብዙ ህዝቡ ኑሮ ከባድ ነው። አሁን የራሱ ታውረድ ብዙ ችግሮች አሉበት። ከዚያ በተረፈ ደግሞ በዚያን ቀን እኔ እንደማስበው የአየር ሁኔታ በጣም ከባድ ንፋስና ዝናብ የነበረበት ጊዜ ነበር 3 ቀን። እሱ አጋጣሚ ነው ብዬ ነው የማስበው። ከዚያ በተቃራኒ ደግሞ አንዳንድ ወጣቶች በተለያየ ሚዲያዎችም በእኛም እየደወሉ የሚነግሩን አለ። እንግዲህ እሱም ሊሆን ይችላል። ወደፊት እንግዲህ ህዝቡ ከጎናችን ነው ብለን ነው የምናስበው። በበለጠ ይመጣል ብለን ነው የምናስበው። እንግዲህ በእኔ በግሌ እንግዲህ ከእናንተም ጋር ከጎን ሆነን በእውነት የቻልነውን እያደረግን ነው። ሆኖም ግን የአየር ጸባይ ሁኔታ የሚታግተው ህዝብ መስሎ አይታየኝም። ምክንያቱም ይቺ ልጅ ህፃን ሃይማኖት ስትጠለፍ 9 ዓመቷ ነበር። አሁን ይሄው ወደ 11 ዓመቷ ሊሆን ነው። እንግዲህ የ11 ዓመት ልጅ ልትሆን ነው። አሁን የቀረን ያው ወር ቢያክል ነው አይደለ እንዴ ከተጠለፈች 2 ዓመት ሊሞላት። ስለዚህ በእውነት በዚህ ጉዳይ ላይ ህዝቡ እኔ እንደኔ ችለተኝነት ነው እንጂ ምለው ምንም አይነት ሌላ ምክንያት የለውም። ምክንያቱም
ይቺ ልጅ ተጠልፋለች እኔ ላይ ይደርሳል የሚል ሐሳብ እስካሁን ድረስ ምንም አይነት ትንሽ አይምሮን የሚነካ ነገር ቤተሰብ ልጆች ያሏቸው ወላጆች ይሄን ነገር ለኔም ይደርሳል እዛ ሆኜ ከቤተሰብ ጎን ሆኜ ይቺ ልጅ እንድስክትመለስ ድረስ ጥረት አደርጋለሁ የሚል ሐሳብ የግዴታ መኖር አለበት። አንደኛ ነገር እኛ ከህብረተሰባዊ ማህበራዊ ኑሯችን የተሳሰረ ነው። በደስታውም በክፉም ቀኑም እንገናኛለን። በዚህም ጉዳይ ላይ ሃይማኖት የሁላችንም ልጅ ነች ብለን የግዴታ መውጣት አለብን። ምክንያቱም ነገ ለሌላ የሚደርስ ነውና ብዬ ነው ይሄንን የግሌ ሐሳብ ነው ያቀረብኩት አቶ ተስፋዬ። ሌላው ቀደም ጠቀስ ያደረጉት የቤተሰብ የራሱ የሆነ ጠበቃ ይዘናል ያላችሁት ይሄ ጠበቃ በአሁን ሰዓት ምን አይነት እንቅስቃሴ ያደረገ ነው አቶ ተስፋዬ? ያው ጠበቃዎቹ እንግዲህ ግልጽ የሆኑ ነገሮችንም የሚሰሩት ነገር አለ። ለምሳሌ ባለፈው ከሚኒስተር ቤንጌቪር ጋር ተሰብስበን በነበረ ሰዓት ላይ ፖሊስ ያለ ጠበቃ ዝም ብሎ እንዲሰጣችሁ እስካሁን የነበረውን የማጽለሚያውን ሁሉን ያለው መረጃ እስከዛሬ የተሰራውን ተብሎ ነበረ። ፖሊስም ብዙ ብንደውልም በላብም በነበረው መስመር ብንሄድም እሱ ነገር ይሰጡን ስላልቻሉ እንግዲህ ጠበቃዎች እሱን ነገር ያው ሂደት ላይ ነው ያሉት፣ በሱ ጉዳይ ላይ ገብተዋል። ሌሎች ደግሞ ግልጽ የማይሆኑ ነገሮች ሌሎች የታቀዱና ወደ ስራ የተጀመሩ ነገሮች አሉ። እንግዲህ እስኪ እግዚአብሔር ብሎ ወደ ተግባር ውጤት የሚያመጣ ከሆነ በግልጽ የምናወራው ይሆናል ወደፊት። በዚህ ጉዳይ አመሰግናለሁ አቶ ተስፋዬ። ሌላው እንግዲህ በክኔሴት በተለያዩ ጉዳዮች በዚህ ጉዳይ ላይ የተለያዩ ውይይቶች ተደርገዋል። በዛ ውይይት ላይ የክኔሴት የአሊያና ክሊታ የኮሚቴው ዋና ስራ አስኪያጅ የዋናው ኃላፊ ለአሊያና ክሊታ ለሶክኑት አይሁዲት የሰጡት ትእዛዝ አለ። ያ ትእዛዝ የሚለው ለቤተሰብ እንግዲህ እናንተ በአሁን ሰዓት የምታደርጉት እንቅስቃሴ ባላችሁ በጀት ነው እንጂ ምንም አይነት በጀት ተጨማሪ በጀት የለም። ስለዚህ እነዚህ የመንግስት ቢሮዎች የተሰጣቸውን ትእዛዝ እስካሁን ድረስ አላከበሩ ማለት ምንድነው? የሃይማኖት መጠለፍን የሚያስመለክት በአገሪቱ ውስጥ በየቦታው በጀት ወስነው የግዴታ የእሷን ፎቶዎችና የተለያየ እንቅስቃሴዎች እንዲያደርጉ ተብሎ ታዘው ነበር። በዚህ ጉዳይ ላይ ምን አዲስ ነገር አለ? እንደው በዚህ ጉዳይ ላይ እኔ በጣም አዝናለሁ። ይሄ ነገር ያው ህብረተሰቡም ያውቀዋል። እንዳልከው በክነሴት ወደ 21 ጊዜ 22 ጊዜ ስብሰባ ተደርጓል። ያው በመርካት ቅሊጣ ውስጥ ስለሆነ ልጃችን የተጠለፈችው አለያና ቅሊጣ ሲኩኒቲ ውዲት ኃላፊነት ስላለበት ለፍርሱም የሚሆን በጀት እንዲያወጣ እንዲመድብና ከድርጅት ጋር ተዋውሎ በቴሌቪዥን ፍለጋውን እንዲያካሄድ በተለያዩ ጎዳናዎችም የሃይማኖት ትሙና ያው ብዙ ስለሌለ ፎቶዋ በሁሉ ቦታ ላይ ተለጥፎ ተሰራጭቶ ህብረተሰቡ ድንገት እንኳን ቢያያት ወይም ደግሞ ከጭንቅላቱ እንዲያወርድና እንዲያፈላልግ እንዲያግዝ ይህን ስራ እንዲሰራ ተብሎ ብዙ ጊዜ ተነግሯል። ያው እንግዲህ 2 አመት ሆኖናል። እስካሁን ድረስ ምንም ይሄ ነው የሚባል በዚያ በኩል የተደረገ ጎልቶ የሚታይ ነገር የለም። እስካሁን ድረስ ምንም ይሄ ነው የሚባል መልስ አላገኘንም። አቶ ተስፋዬ ግን ከእናንተ ጋር ግንኙነት የሚያደርጉ አሉ? የቢሮ ተወካዮች የሶክኑት አይሁዲት ወይም አሊያና ክሊታ እየደወሉ የሚያናግሯችሁ እንዴት ናችሁ ሰላም ናችሁ ወይም ደግሞ ባለው ተጨባጭ ሁኔታ አዳዲስ መረጃዎችን የሚሰጧችሁ አሉ? በፊት ነበሩ፣ አሁን የሉም። እንግዲህ መርካስ ቅሊጣው ብቻ ምን ያህል ያለን ግንኙነት እሷም ብዙ እንዲያውኛ ሳዎቹን አንዳንድ ታክሲ ስንፈልግ ነው እንጂ ከዚያ ውጭ ጠለቅ ብላ የጠየቅናትንም ጥያቄ ለመመለስ ኃላፊነቱም የላትም። ያው ብዙ ጥያቄዎችን ጠይቀናል፣ መልስ አላገኘንም እስካሁን ድረስ። በፊት ሲያግዙንም የነበሩት የኛ ኢትዮጵያውያን ተወካዮች አሁን ስልክም አይደውሉም። ምንም ይሄ ነው የሚባል ብዙ የነገር የለም። ወደ ኋላ የተባለበት ነገር አለ። ሌላው አቶ ተስፋዬ ልዩ መርማሪ ክፍል ለአብ 43 የምንለው ለአብ 433 የምንለው በእስራኤል ሀገር ልዩ መርማሪ ክፍል ነው። በጣም ባለሙያዎች ናቸው። እንግዲህ ከገቡ ወርን አሳልፈዋል። ይሄን በዚህ ወሩ ውስጥ ምን አይነት አዲስ ተጨባጭ ነገር ይዘው መጥተዋል? ከናንተስ ጋር ምን አይነት ግንኙነት ነው ያላቸው? ከኛ ጋር እንግዲህ አንዴ ብቻ በጠርተውን ቢሮአቸው ሂደናል። የምንፈርመው ነገር ምናምን ነበረ። ከዚያ ውጭ እስካሁን የሚያገናኘንም
አበሻ ፖሊስ መደብልን ብለን ብዙ ጊዜ ጠይቀን ነበረ። እስካሁን ግንኙነት የለም። ይስሩ አይስሩ ምንም የምናውቀው ነገር የለም እስካሁን። ከእናንተ ጋር ማለት ከዚህ ካለው የመርማሪ ክፍል ውስጥ ተወካይ የለም እናንተን የሚያናገር? የለም፣ ምንም ግንኙነት የለንም። ይስሩ አይስሩ እንዴት እንደሆነ ምን እንደሆነ አናውቅም። አንዴ ቢሮአቸው ሄድን ሉድ ፈርመን መጣን። ከዚያ በኋላ ግንኙነት የለንም። የኛ የኢትዮጵያን ፖሊሶችም ተወካይ አሉ በኢየሩሳሌም። እነሱንም ጠይቀን ነበረ። ጠይቀን መልስ እንሰጣለን አሉ። በተደጋጋሚ ብንጠይቅም ይሄ ነው የሚባል እስካሁን ግንኙነት የለንም። ይስሩም አይስሩም እውቅና የለንም። እሺ፣ እኛም እስቲ እንከታተላለን በዚህ ጉዳይ ላይ። እንግዲህ የመጨረሻው እንቅስቃሴ ያደረጋችሁት ያው ቴል አቪቭ ሰላማዊ ሰልፍ ነው። አሁን ደግሞ ወደፊት ምን አይነት ሀሳብ አለ አቶ ተስፋዬ? ብዙ ሀሳቦች አሉ፣ ብዙ እቅዶች አሉ። ጠበቃዎችም ጋር የተነጋገር ነው። ግን አሁን በቅርቡ ያው እግዚአብሔር ብሎ እስከዚያ ድረስ ሃይማኖትን እንዲመልሳት ነው እንግዲህ ጸሎታችን፣ የህዝቡም የኛም ጸሎት ብሎ ግን ነገሮች ካልተስተካከሉ ሁለተኛው አመት እንግዲህ ቀጣይ ወር በ25 ሁለተኛው ወር 2026 ዓመተ ምህረት ቀን ሲወልደው እንግዲህ 2 አመት ሊሆናት ነው ሃይማኖት ከተጠለፈች። በዚያን ጊዜ በእውነት በቃ ወላድ የሆነ ሁሉ ልጅ ያለው እህት ወንድም ያለው የልጅ ልጅ ያለው ሁሉ በዚያን ቀን እንዲያው የነፍስ አድን ጥሪ ነው ለህብረተሰቡ የምናስተላልፈውና ትልቅ የሆነ ሰላማዊ ሰልፍ ትልቅ የሆነ አፍጋና በኢየሩሳሌም ስለምናካሄድ እውነት የሰው ልጅ ፈተና እንዴት እንደሚገጥመው አይታወቅም። እኛም ቤት ገዝተን ወደ ቤታችን ልንገባ በዝግጅት እያለን ነው ነገር የገጠመን። ነገ ሁላችንም በምን መልኩ ፈተናው ይለያያል እንጂ የሰው ልጅ መቼም ብዙ ፈተና ይገጥመናል። ነገ የሌላም ሰው ቤት ሊንኳኳ ይችላል። ህብረተሰቡ በእውነት ይህንን ነገር የኔ ልጅ ብትሆንስ ብሎ አስቦ በዚያን ቀን ሁሉም ህብረተሰብ ተሳትፎ ሃይማኖትን ድምጻችንን ከፍ አድርገን ለመንግስት አሰምተን ልጃችን ተፈልጋ እንድትገኝልን ህብረተሰቡ ድምጹን እንዲያሰማልን ነው በዚሁ አጋጣሚ ማስተላልፈውና በዚያን ቀን ሰላማዊ ሰልፍ ለማካሄድ ያው ፕሮግራም እያያዝነው ፈቃዱን ለማውጣት ዝግጅት ላይ ነን ያለነው። ይሄ እንግዲህ በእውነት ለህብረተሰቡ ጥሪ ነው። እኔ ደግሞ አሁን የምፈልገው ቀጥታ ለማስተላለፍ መልእክት ማስተላለፍ ካስፈለገ በማንኛውም የመንግስት ቢሮ የሚሰሩ ኢትዮጵያኖች ተወካዮች አሉ። ለነሱ ቀጥታ የምታስተላልፈው መልእክት ካለ አቶ ተስፋዬ? በእውነት እስካሁን ብዙ መልእክቶችን አስተላልፈናል። አሁንም ድጋሜ አረፈደም እናስተላልፋለን። የሰው ልጅ እውቀት አለን የሚለው እውቀቱ ለሰው ሲተርፍ ነው። ገንዘብ አለኝ የሚለው ገንዘቡ ለሰው ሲተርፍ ነው። ከዚያ ውጪ የጋን መብራት ሆኖ መቀመጥ ምንም የተለየ ነገር ከቤት ከጋን ውስጥ ከማብራት ውጪ ወደዚያ ወጥቶ በእግዚአብሔርም ሆነ በሰው ጎልቶ የሚታይ ነገር አይኖርም ብዬ ነው እኔ እንደ ግል ሀሳቤ ማስበው። ከዚህ በፊት ብዙ አሙታዎች ነበሩ። የህግ ጠበቃዎች ኢትዮጵያኖች የተዋቀሩ ይባላል። ብዙ የህዝብ ተቆርቋሪ ነን አክቲቪስት ነን የሚሉ ብዙ ትውልደ ኢትዮጵያውያን እና እስራኤላውያን አሉ። አሁንም ቢሆን ከጎናችን እንዲቆሙ ይቺ ሃይማኖት ልጃችን የ9 አመት ህፃን ልጅ ናት። ምንም የማታውቅ ልጅ እንደዚህ 2 አመት ዝም ብላ በሰው እጅ ተጠልፋ ተቀምጣ ከባድ ጊዜ እያሳለፍን ከጎናችን አለንላችሁ ብለው እንዲያግዙን ነው ጥሪያችንን በእግዚአብሔር ስም ማስተላልፈው። እንግዲህ አቶ ተስፋዬ በእውነት እኛም ከናንተ ጋር ነን። እግዚአብሔር ጸሎታችሁን ሰምቶ ሃይማኖት እንግዲህ ለቤቷ ያብቃት፣ እናንተንም እግዚአብሔር ይጠብቃችሁ እንላለን። አቶ ተስፋዬ እሺ፣ አመሰግናለሁ። እግዚአብሔር ይስጥልን። ኢቲቪ ቴሌቪዥን ፕሮግራም አቶ ተስፋዬ በጣም አመሰግናለሁ። መልካም ቀን። መልካም ቀን ላንተም። አሁን በቀጥታ ጋዜጠኛ ፋሲል ለገሰር ጋር በዚሁ ጉዳዮች ላይ ሰፋ ያለ ውይይት ይኖረናል። ጤና ይስጥልኝ ጋዜጠኛ ፋሲል ለገሰ። ጤና ይስጥልኝ ተስፋዬ። ሽሎሞ ካለ ጤና ይስጥልኝ። አቶ ሽሎሞ ከኛ ጋር ነው። ጤና ይስጥልኝ። ጤና ይስጥልን አቶ ተስፋዬ። ጤና ይስጥልኝ ፋሲል፣ ደህና ናችሁ ወይ? ሰላም ለአስቀድሜ ሰላምታዬን አቀርባለሁ። በክብር ሰላም ለእናንተ ይሁን። አዎ እንግዲህ ይሄን የመጀመሪያ ሳምንት የጀመርነው በእውነት ባሳለፍነው ሳምንት ካለው ውጥረት አሁን ሁለተኛው ሳምንት እየገባን ነው። ፋሲል እስኪ በእውነት እንጀምርና በመካከለኛው ምስራቅ በአሁን ሰዓት የኢራንና የአሜሪካ ፍጥጫ ያው የመካከለኛውን ምስራቅ የበለጠ ስጋት ውስጥ ከቶታል። ምን ደረጃ ላይ ነው ያለነው አሁን? በመጀመሪያ አንድ የአቶ ሰሎሞን ፖለቲካዊ ግንኙነት በማስመልከት
እና እንደተሳካለት ሁሉ ጊዜ ሳካለታል ማለት አይደለም። አሁን ሳክቶለታል። የአረብ ፓርቲዎች አንድ ላይ ይዋሃዳሉ በምርጫ ባለው ትክክል ሆኖ ተገኝቷል። እንደ እውነት ከሆነ በሙሉ ለሙሉ ከተዋሃዱና በስነ ስርዓት ወደ ምርጫው ከገቡ ከ15 በላይ መቀመጫዎችን ያገኛሉ። አቶች ደግሞ ግን ከዛም በላይ ነው የሚለው። ለማንኛውም መዋሃዳቸው ለህብረተሰባቸው ብዙ ጥቅም ያስገኝላቸው ይችላል። ወደ ኢራን ስንመለስ ጊዜ ካለም በኋላ እንነጋገርበታለን። ወደ ኢራን ስንመለስ የአሜሪካ ጦር ኃይል የጦር ኃይሉን የማከማቸቱን ዘመቻ እያጠቃለለ የመጣ መስሎ ይታያል። በዛሬው ዕለት የመካከለኛው ምስራቅ ፋርስ ሰላጤ እንደዚሁም የዚሁ አካባቢ በአሜሪካ አመለካከት የማዕከላዊ የሚባለው የማዕከላዊ እዝ አዛዥ አድሚራል ናቸው የባህር ኃይል ወደ እስራኤል በመምጣት የዛሬው ዕለት ከጦር ኃይሎች ኤታማዦር ሹማችን ሌፍተናንት ጀነራል ኢያል ዛሚር ጋር ተገናኝተው ተወያይተዋል። ሌላው ሁኔታ ደግሞ ይህን በማስመልከትም ሌሎችን ጉዳዮች በማስመልከት የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ ልዩ መልእክተኞች ስቲቭ ዊትኮፍ እና ጀራርድ ኩሽነር ወደ እስራኤል በመምጣት ትላንትና ምሽት ከጠቅላይ ሚኒስትሩ ጋር ተገናኝተው ተወያይተዋል። እርግጥ ሁሉ ነገር በኢራን ላይ እንዳላተኮረ ይታወቃል። ዛሬ ምሽት ላይ ደግሞ እንደመስለኝ ሆነ ወደ 7 ተኩል አካባቢ ከዛ በፊት ሊሆን ይችላል የእስራኤል የመከላከያና የውጭ ጉዳይ ኮሚቴ ስብሰባ ያደርጋል ይጠበቃል። በአጠቃላይ ሁኔታ የኢራን ተጨባጭ ሁኔታ ግልጽ እየሆነ መጥቷል። የኢራን አክራሪ የኢራን መንግስት ሰላማዊ ህዝቡን እንደጨፈጨፈ ሙሉ ለሙሉ በግልጽ እየታየ ነው። አሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ቃል ገብተዋል፣ እንደርስላቸዋለን ብለዋል። ይህን ይተገብራሉ አይተገብሩም እንግዲህ እንደመስለኝ ሆነ በዚህ አጭር ቀናት ውስጥ የምናውቀው መስሎ ይታያል። ሌላው ፋሲል እንደውም ይሄን ውጥረት ባስመለከተ የተቃውሞ ፓርቲ ሊቀመንበር ያይር ላፒድ ማክሰኞ የፊታችን ማክሰኞ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ከአንድ ወር ተኩል በኋላ ይገናኛሉ ተብሎ ይጠበቃል። ይሄ ማለት እንግዲህ በእውነት የአሜሪካ እንቅስቃሴ የማይቀርለት ነው ብለህ ታስባለህ? እንደኔ አመለካከት አሁን ለምሳሌ አንተ ጋር ከመግባት በፊት የተለያዩ ዜና ማሰራጫዎች ስመለከት አይሆንም የሚሉም አሉ፣ አይደርስም አይደረግም የሚሉም አሉ። ምክንያቱም የኢራን አጋሮች ሶሪያና ህዝባዊ ቻይና በከፍተኛ ሁኔታ ኢራን የጦር መሳሪያ እየረዱ ስለሆነ ዓለም ጦርነት ይነሳል የሚል ስጋቻ ስለሚኖር አሜሪካ እርምጃ ትወስድ የሚሉም አሉ። እንደሚመስለኝ ከሆነ ግን የማይቀር ነው። ማይቀር መሆኑ አለመሆኑ ግን ለማንኛውም በዚህ 2 እና 3 ቀን ውስጥ ከዛ በፊት ልናውቀው እንችላለን። አቶ ሽሎሞ? አዎ፣ የኢራንን ሁኔታ ስንመለከተው በእውነት አሁን አቶ ፋሲል እንደተናገረው ነገሮች በጣም እየተወጣጠሩ ሆኖ ቢታይ ግን ለምን ነው የአሜሪካ መንግስት በቆራጥነት ተነስቶ ብዙ የጦር መሳሪያዎችን እዛው አካባቢ አሳይቷን በምንልበት ጊዜ አንደኛ እስካሁን እንደተባለው ከሆነ እንደሚወጣው መረጃ ከሆነ ከ8 ቀንና 9ኛው ቀን በአንደኛው ወር 30,000 ሰዎች በሰላማዊ ሰልፉ ቀን እንደተገደሉ ከዛም ወደ 7,400 የሚሆኑ ቁስለኞች ከዛ ደግሞ 40,887 የታሰሩ እንደዚሁ ደግሞ ወደ 5,460 የሚሆኑ ደግሞ ገና መሞታቸውና መዳናቸው የማይታወቅ ይሄ ነው። ይህ ቁጥር የሚያሳየው ምንድነው? ይህ አረመኔ መንግስት ቆራጥነቱንና ለዜጎች ምንም ልክ ከሐማስ ጋር ተለይቶ የማይታይ ነውና ይህን በምናይበት ጊዜ አሁን ጥያቄ ያላቶ ፋሲል ነው መጨረሻ ላይ አሜሪካ እስከ መጨረሻ ሄዳ ጥቃት በእና ይህን መንግስት ትጥለዋለች ወይስ እንደው ዝም ብሎ ነካ አድርገው ሽንኩፍ አድርገው ለህዝቡ ያው መደርሰንላቸዋን ብለው አሳይተው ለመመለስ ነው? ምን ይመስላል? አንተ የምትገምተው ነው የምገምተው። ነካ አድርጎ መመለስን የሚመርጡ መስሎ አይታይም። የኢራን መንግስት እስልምና እምነት የሚከተለው የሺን አክራሪ የኢራን መንግስት በ79 ዓመተ ምህረት ላይ አምጣቶ ስልጣን ከያዘ በኋላ የዓለምን ፊት ለውጦ ነበር። ይሄው ሁላችንም እንደምናውቀው እስራኤልን ለማጥፋት
ሌሎችንም የሱኒ እምነት ተከታዮችንም ለማውደም ያላደረገው ነገር የለም። ስለዚህ ለዓለም ሰላም ጠንቅ መሆኑ ግልጽ ስለሆነ እንደሚመስለኝ ከሆነ አሜሪካ በአጠቃላይ ውሳኔ የደረሰች መስሎ ነው የሚታየኝ። ስለዚህም ይመስለኛል ደግሞ እነዚህ ይሄን ድብደባው ለጊዜው ዘግየት ያለ መስሎ የሚታየኝ። ዋናው ቁም ነገር በስልጣን ላይ ያለውን የእስላም መንግስት ማውረድ ይቻላል፣ በአሜሪካ አመለካከት ነው ብለው ማውረድ ይቻላል፣ መፈንቀል ይቻላል። በኋላ ግን ማን ያስተዳድራል? ይህ መንግስት ከወደቀ በኋላ እቺን መሰል በስልጣኔ ዳበረች የብዙ ሺህ ዓመት ስልጣኔ ባለቤት የሆነች ሀገር ከ90 ሚሊዮን ህዝብ በላይ ያላት ሀገር በስነ ስርዓት ማስተዳደሩ ተገቢ ነው። ምን ይሆናል? አቶ ባሳን ጥያቄ ለጠይቀ የፈለኩት እዚህ ላይ ለእስራኤል ባለፈው በተደረገው 12 ቀን ጦርነት ብዙም ቀናቶች ብቻዋን ትጋፍጣለች ማለት ይችላልውና ምንጊዜም ቢሆን የእስራኤል ጠላቶቿ ዋና የባብ ራሱ ኢራን ስለሆነች የኢራን መንግስት የሚወድቅበት አጋጣሚ ከሆነ ለምን ነው እስራኤል በይፋ ከኢራን ጋር አሁን ተቀላቅላ ይህን መንግስት የማትገረስሰውና አንዴና ለመጨረሻ ለምን ነው ዋና ጠላቷን እስራኤል የማታወድመው? ለምን ነው? ምንድነው ፍርሃቱ? ሎሎ አይመስለኝ ፍርሃት ያለ አዝፍሎሞ ፍርሃት ያለ መስሎ አይታየኝም። አሁን ካለፈው ጊዜ በተለየ ሁኔታ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደጋግሞ እየተናገሩ ነው በመንግስት መግለጫቸው የኢራን መንግስት ይህ አሳሪ መንግስት መውደቅ አለበት፣ አሳፋሪ መንግስት ነው በማለት ደጋግሞ ተናግረዋል። ከዚህ በተጨማሪም ልዑል አልጋው ራሱ እስራኤል ርቆ ጎብኝተዋል። ከዚህ በተጨማሪም እንዳውም እስራኤል ነች አፍጥጣ በኢራን ላይ የመጣችው። ባለፈው ጊዜም ፕሬዚደንት ዶናልድ ትራምፕ 12 ቀን ጦርነት ባያቆሙ ኖሮ የኢራን መንግስት መውደቂያው ይቃረብ ነበር የሚሉ ብዙ ነበሩ። ምክንያቱም እስራኤል ለመደብደብና ለማጥቃት ያሰበቻቸው ብዙ ቦታዎች መንግስቱን በከፍተኛ ሁኔታ ያነሳል ተብሎ ሰጥቶ ነው። እስራኤል ተፋጣ ይዘዋለች። ኢራን ጠላቷ ነች፣ አውድማታለችን። ያው ራስ የምታውቀው ነው። የኢራን ቀኝ እጅ የነበረውን ሂዝቦላን ቁጭ ብድግ አድርገዋለች። ቀኝ እጅ የኢራን ቀኝ እጅ የነበረውን አሳድ ሀገር ጥሎ እንዲኮበልል ተደርጓል። ስለዚህ እስራኤል ድምርም ተገናኝታለች። በዚያ ቆዋል ምንም አይነት ስጋት ግን በኢራን መንግስት ላይ በሺህ መንግስት ላይ ያላት መስሎ ባይታይም እስራኤል የተቋቋመችው ነው። ከዚህ በተጨማሪም በተለያዩ የመረጃ ድርጅት መንገዶችን በመጠቀም አሁን በሚደረገው ትግል ላይ የእስራኤል እጅ ከፍተኛ ሁኔታ አለበት ተብሎ ይገመታል። እንግዲህ በእውነት ስለ ኢራን አቶ ሽሎሞ ወደ ሌላ አርዕስት ልገባ ነው። ስለ ኢራን ይህን ካልን አይቀር ወደ ጋዛ እንለፍና ጋዜጠኛ ፋሲል ለገሰ የጋዛ ሁኔታ በአሁን ሰዓት በእስራኤል የተለያዩ ባለስልጣናት የአሜሪካን ወይ የዶናልድ ትራምፕን እቅድ የማይደግፉና እንደ ብዙዎቹ እንደውም የቀኝ ክንፍ ፓርቲ አክራሪዎች እንዴት ይሄ ሊሆን ይችላል በእኛ ሰዓት በእኛ ጊዜ በእኛ ዘመን የሚል አነጋገርና በጣም ከሰሞኑ የሚወጡ ትችቶች አሉ። በዚህ ጉዳይ ላይ ምን ትላለህ ፋሲል? ያው ትችቶች አሉ። ስምምነት ተደርጓል፣ ስምምነት ተፈርሟል። ስምምነቱ የእስራኤል መንግስት አጽድቆታል። ስለዚህ በተግባር ላይ ውሏል። ስምምነቱ ከተደረገ በኋላ ተነስተው ይህ ለምን አሉ ነው ብሎ ቢጮት ዋጋ የለውም። ነገር ግን ስምምነቱ በሚተገበርበት ጊዜ ወጣች አንዳንድ ሁኔታዎች የሚደረጉ አለንተና አላለች ገና ውስጥ ቀጥል ፋሲል። በአንዳንድ ቦታዎች አንዳንድ የፓርቲ መሪዎች የካቢኔውም አባላት አንቀበለው የሚሏቸው ነገሮች እያቀረቡ ነው። ለመለወጥ ጥረት እያደረጉ ነው። ግን ለማንኛውም እስራኤል አሁን ደጋግማ ምትለው እስካሁን ድረስ ያልተመለሰው ታጋጅ እስካልተመለሰ ድረስ ስምምነቱ መተግበር አይችልም ነው የምትለው። የስምምነቱ ዋና መሰረት ተስፋዬ ዲፕሎሞ ዋና መሰረት ሐማስ ትጥቅ መፍታቱ ጉዳይ ነው። ይህ ነገር እስካሁን ድረስ ግልጽ አይደለም። ፕሬዚደንት ዶናልድ ትራምፕ ሰሞኑን ሲናገሩት ነበር። እንግዲህ ትጥቅ መፍታት አለበት የሚል አመለካከታቸው ሲሰነዝሩ ነበር እና በአንዳንድ ሁኔታዎች እስራኤልና አሜሪካ በመለያየት አቋም አላቸው። ያም ሆነ ይህ በአጠቃላይ ሁኔታ ስንመለከተው 20 ነጥብ የእስራኤል መንግስት ተቀብሎታል። ሌላው በተቃውሞ ቢናገር ምንም ዋጋ የለውም። በዚህ ጉዳይ ላይ ፋሲል እንደውም ፕሬዚዳንት ዶናልድ ትራምፕ ለሐማስ 3 አማራጮች የሰጡበት ሁኔታ ተሰምቷል።
ትጥቃችሁን ፈታችሁ ከሀገር መውጣት ወይም ደግሞ ያው አዲስ ነገር አይደለም ከዚህ በፊትም የተነገረ ነው ቢሆንም ግን ደግሞ ያሉት ነው ወይም ደግሞ በሚመሰረተው አዲስ ኮሚቴ እናንተ የፖሊስ እና የአካባቢው ጸጥታ መልመላም ትሆናላችሁ የሚል እንዲህ አይነት ምርጫ ተሰጥቷል። ይሄ ነው እስራኤል ውስጥ አሁን በእውነት አነጋጋሪ የሆነው። ይሄንን ምን መስሎ ይታያል? በውጣቱ ጉዳይ ተቀባይነት አለው በእስራኤል በኩል ሀገር ጥለው ቢወጡ። ነገር ግን ተመልሰው ፖሊስ ቢሆኑ ይሄ ማንም የሚቀበል አይመስለኝም። ፕሬዚደንት ዶናልድ ትራምፕ ነው ሳት ብሏቸው ሊሆን ይችላል እንጂ ይህን ማስበው የሚናገሩ አይመስለኝም። ይህ ከሆነ በእስራኤል በኩል እሱ ተቀባይነት አይኖረው እንኳን በቀኝ ክንፍና በግራ ክንፍ በኩል። ኦኬ፣ አቶ ሽሎሞ በጋዛም አረስት ጥያቄ ካሉት የኔ ጥያቄ ለአቶ ፋሲል አሁን በነገው ዕለት ሰሞኑን ራፊያህ የሚባለውን በር እስራኤል ትከፍታለች፣ መክፈት አለባት። ግን ብዙ ጊዜ ሲናገሩ የነበረው በተለይ ካቢኔው አባላት የሚናገሩት ያን የተጠለፈው ወንድማችን ከመምጣቱ በፊት ደግሞ ወደ ሁለተኛው እንትን አናልፍም ነበር። ግን አሁን እንደሚታየው ከሆነ የአሜሪካ መንግስት እስራኤልን እያስገደደ ያለ መስሎ ይታያል። አቶ ፋሲል ምን ታስባለህ እዚህ ላይ? ይባላል ነው አቶ ሽሎሞ ይባላል ነው እንጂ ከተግባር ላይ ውሎ እስካሁን አላየነውም። ትናንትና ምሽት አስቀድሜ እንደገለጹት ላይ የአሜሪካ መንግስት መልእክተኞች የሆኑት ሁለት ዲፕሎማቶች ዊትኮፍ እና ኩሽነር ወደ እስራኤል በመምጣት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ተገናኝተው ተነጋግረዋል። ዛሬ ደግሞ የመከላከያና የውጭ ጉዳይ ኮሚቴው ስብሰባ በዚህ ጉዳይ ላይ ያደርጋል ተብሎ ይጠበቃል። አሜሪካ እንግዲህ የራሷ አመለካከት ይኖራታል። እስራኤልን ደግሞ የራሷን አመለካከት ይዛ ነው የምትቀርበው። እንግዲህ መጨረሻ ላይ ምን እንደሚሆን በእውነት ነው የምልህ እስካሁን ድረስ ግልጽ አይደለም። እንደሚባለው ከሆነ ታጋሹ የሚመለስበት ቀን እየተቃረበ ነው ይባላል። እንግዲህ መረጃ ቢኖር ነው። ያ ከሆነ ዋናው ክርክሩ እንደሚመስለኝ ከሆነ አዞች ደግሞ መግቢያና መውጫው ማለትም ወደ ሌላው ዓለም በራፊያ በኩል ይወጣል። ከሌላው ዓለም ደግሞ በሩ ስለዘጋ ውጭ ቆይተው የነበሩ ይመለሳሉ። ይህ በማስመልከት ማን ይመለሳል፣ እንዴት ይመለሳል፣ የሚወጣውስ ወዴት ነው የሚወጣው? ይህን የመሳሰሉት ነገሮች ናቸው ክርክር የፈጠሩ ከግብጽ ጋር ጭምር ገደብ ለማድረግ ነው እስራኤል የምትፈልገው። ግብጽ ግን ይህን ያህል የእስራኤል ሀሳብ የተቀበለች መስሎ አይታይም። አሜሪካ ብቻ አይደለችም። አሜሪካ ከበላይ ሆና ነው ሁኔታውን የምትከታተለው። ለማንኛውም ሌላው እዚህ ላይ አቶ ፋሲል መጨረሻ ጥያቄ እስራኤል እንደሚታወቀው በተለይ መንግስት የአቡ ማዘን አገዛዝ ጭራሽ እንደማይፈልጉት ነው። ግን አሁን ደንበሩን የራፊያህን የመውጫና የመግቢያ ደንበር የሚያስከብሩት ግን የአቡ ማዘን ወታደሮች ናቸው። ይሄንስ እንዴት ታየዋለህ? እኮ እንደዚህ ነው። ይሁዳና ሰማርያንስ ይህን ክፍል ማንም የሚያስተዳድረው አቡ ማዘን አይደለም እንዴ? ግን አቡ ማዘን እግሩ አትረግጥም አዛ እየተባለ ሲዛት አልነበረም እንዴ? አዎ ሲባል ነበር። ነገር ግን በአጠቃላይ ቢባልም አንደኛ ከተግባር ላይ ውሎ አሁንም አላየነውም። ሲጠብቅ ምን ከተግባር ላይ አለርዛ ግን አቡ ማዘን አሁን በሚደረገው እንቅስቃሴ በሰላም ኮሚቴ ውስጥም እጁ አለበት። አቡ ማዘን ለዘብ ያለ አቋም የሚያሳይ ሰው ነው። ድርጅቱ እና መንግስት በአንድ በኩል በቃል የሚናገረውና የሚተገበረው ተቃውሞ ያለው ነገር ነው። ማለትም እነሱ አሁን አቡ ማዘን አንፈልግም እሱ ምናምን ይባላል። መጨረሻ ላይ በተግባር አቡ ማዘን ቴክኖክራት የሚባሉትን 50% ሰዎች ናቸው የሱ ወታደሮች ናቸው ስልና ለምን ነው ይህ መንግስት በግልጽ አቡ ማዘን ይቀበለዋል ብሎ ማይናገረው? ምን ያድብብቆሽ መንገድ ለምን ያስኬዳቸዋል? ድብብቆሽ አይደለም እንደሚመስለኝ ከሆነ የራሴን የምትለው መናገር ድብብቆሽ አይመስለኝም። ፖለቲካዊ መንገድ ነው። አሁንም ቢሆን አቡ ማዘንን ኦስሎን ከመጀመሪያው ጀምሮ ይህ መንግስት ይቃወመዋል። ግን አልፈረሱም። ኦስሎን ከመጀመሪያው ጀምሮ ዓለም አቀፍ ስምምነት ነው ብሎ ስለዚህ ከአቡ ማዘን ጋር መስራቱ ይቀጥላል። አሁንም እየተሰራ ነው። በይሁዳና ሰማርያ ቀበሌዎች አስቀድሜ እንደገለጽኩት በኤ አካባቢ አገሪቱን አካባቢውን የሚያስተዳድሩት የአቡ ማዘን ወታደሮች ናቸው። አቡ ማዘን ነው። ግን አቡ ማዘን እንዳይስፋፋ አቡ ማዘንን ከሐማስ ለይተን አናየውም የሚሉ ብዙ አሉ። ያም ሆነ ይህ አሜሪካ ካለች ሌሎችም መዘርተኛ ሆኖ ሀገሮች ካሉ ነገሩ ከተግባር ላይ እንደሚውል ጥርጥር የለውም። ነገር ግን ዋናውና ትልቁ ችግር ወደፊት የሚሆነው
የቱርክ የማንዣበብ ጉዳይ ነው በዚህ አካባቢ። ፋሲል እንግዲህ ወደ ሌላ አርዕስት ባለን 2 ደቂቃ የመጨረሻ ጥያቄ መጠይቅህ ቅድም ጠቀስ ያደረከው ያው የአረብ ፓርቲዎች ጥምር ሰርተው አብረው ለመሮጥ የሚያደርጉትን ጥረት ነው። ባለፈውም በእኛ እዚህ በቻናላችን የክኔሴት አባል ዶክተር አህመድ ቲቪም እንደተናገሩት ይህን ጥያቄ ጠይቀናል። ከሰሞኑ አዳዲስ መረጃዎች አሉ። እያንዳንዱ ፓርቲ እንግዲህ የራሱን የስም ዝርዝርና እንቅስቃሴዎች ጀምረዋል። እንዴት ታየዋለህ? ይሄ አልገረመኝም፣ ይሆናል ብዬ የጠበቅኩት ነው። ግን ሙሉ ለሙሉ እርግጠኛ አልነበርኩም። ግን አቶ ሽሎሞ ባለው መረጃ መሰረት በተለያየ መንገድ ይህ ነገር የማይቀር ነው ሲል ነበር። እውነቱ መሆኑንም ይኸው ለማየት ችለናል። ባለፈው ጊዜ በተደረገው ምርጫ ከብዙ ጊዜ በፊት በተደረገው ምርጫ አንድ ላይ ሆኖ በመሄዳቸው 15 ድረስ የሚደርስ መቀመጫ ለማግኘት ችለው ነበር። በጣም ብዙ ነው። አሁን ደግሞ ከዛ በላይ ያገኛሉ ተብሎ ነው የሚጠበቀው። አቶ ሽሎሞ አስቀድሜ እንደገለጹት ከዛ በላይ በከፍተኛ ሁኔታ ያገኛሉ ብሎ ነው የሚጠብቀው። እነሱ እዛ ደረጃ ከደረሱ ማንኛውም ወገን ግራም ሆነ ቀኝ ብቻውን መንግስት ማቋቋም አይችልም፣ እነሱን ካላስገባ። ይህ ሁኔታ በእስራኤል ይፈጠራል አይፈጠርም? ስለዚህ አሁን ጥያቄ ነው። ስለዚህ አሁን ዛሬ ለምሳሌ የቀኝ ክንፍ ራዲዮ ጣቢያዎችን ሰማ ነበር ለተወሰኑ ደቂቃዎች አለ። አሁን የቀኝ ክንፎች በዚህ ምክንያት ከፍተኛ ጥረት የሚያደርጉት ባለፈው ጊዜ እንበል አቶ ሽሎሞን ካዳመጠኝ በምርጫው እንበል የሊኩድ ከተማ ናቸው ተብሎ ከሚጠበቁ ባቲያም፣ ክሪያት ጋት፣ ቤርሼባ 160 እጅ የሚደርስ መራጭ ወጡ እንደሆነ በምርጫው ቀን አሁን እነሱ ከፍተኛ ጥረት የሚያደርጉት 70 ወይ 80 እጅ እንዲወጣ ነው። ቁጥሩ ማለት የይሁዲ ቁጥር ባደገ ቁጥር እነዛም ሊጎዱ ስለሚችሉ ይሄ ነው ያለኝ አመለካከት። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት በአንድ 30 ደቂቃ አለን። ለአቶ ፋሲል ጥያቄ እንኳን ሳይሆን አስተያየት ነው። ይህን በተመለከተ በተለይ የአረብ ፓርቲዎችን በተመለከተ እኔ እንደማስበውና እንደምገምተው ከሆነ እነሱ ከሞላ ጎደል ከ17 ቦታ በላይ ይቀበላሉ። ምክንያቱም 2 ነገሮች አሉ። ለምን የሚባለው ጥያቄ አንደኛ በዚህ ከጦርነቱ በኋላ የአረቦችን ፓርቲ ደልጅትመሲ እየተደረገባቸው ነው። ልክ እነሱ እንደ አነስተኛ ዜጎች ነው እየታዩ ያሉት ተወካዮቻቸው እና ይሄ ደግሞ የአረቡን ማህበረሰብ በጣም አስቆጥቶታል። ሁለተኛው ደግሞ ዋናው በተለይ ብዙ ወጥቶ ምርጫ ይመጣን ተብሎ የሚገመተው በአገራቸው በሚደረገው ፒሺያ ወይም ደግሞ የወንጀል ግድያ ማህበረሰቡን እያንዳንዱን ቤተሰብ እያንኳኳበት ስላለና ነገሩ በጣም አሳሳቢ ስለሆነ በተለይ ይህ መንግስትና አሁን ያለው የፖሊስ ሚኒስትር ኢታማር ቤንግቪር የሱ አቋምን በአረቦች ላይ የታወቀ ስለሆነ እሱን በጣም ስለሚጠሉት እሱ እንድንሞት እያደረገን ነው ብለው ስላሰቡ በተቻለ መጠን ኢታማር ቤንግቪር ከሚመጣው መንግስት እንዲገባ ስለማይፈልግ እና ስሞትሪች የአረብ ህዝቦች ከ80% ወጥተው ድምጽ ይሰጣሉ ተብሎ ሁሉ ይገመታል። ይገርማቸዋል። ምክንያቱም ከዛ የሚወጣው አውትፑት በጣም ጠንካራ ስለሆነ ያ ከሆነ ብሎክ ይፈጠራል። ግን አንዱ ሌላው ደግሞ እኔ አቶ ፋሲል ከተናገረው ትንሽ የሚቃወመው ነገር ቢኖር አሁን ያደረጉት ብሎክ ቴክኒካል ብሎክ ነውና መጨረሻ ላይ ከምርጫው በኋላ ማንሱር አባስ ከ7 እስከ 8 የክኔሴት አባላቶችን ይዞ ይወጣና ከመሐከል እስከ ግራ ክንፍ ያሉትን መንግስት ባለፈው እንዳወረው ሆኖ ያቋቁማል። ይሄም ይገመታል። ስለዚህ የጠቅላይ ሚኒስትር ቢንያሚን ኔታንያሁ ወንበር ትንሽ የተንቀጠቀጠ ያለ መስሎ ይታያል። አቶ ሽሎሞ እናመሰግናለን። ጋዜጠኛ ፋሲል ለገሰ ስለነበረን ቆይታ በጣም አመሰግናለሁ። መልካም ቀን። አመሰግናለሁ። ለሽሎሞ ለሰጠው አስተያየት ደግሞ እስቲ ሰሞኑን ደግሞ መልሳለን እንሰማዋለን። ከሰሞኑን ተነትናለን። ኦኬ ዶክተር አብርሃም አሁን ባለንበት ጊዜ ውስጥ አንተ አምባሳደር ሆነህ እስራኤል በሱ ቀጠና አካባቢ ሀያላን መንግስት ሁና ለመታየት ጥረት እያደረገች መስሎ ይታያልና በተለይ ከሶማሌላንድ ጋር ያለውን ተያይዞ እንዴት ነው? እንግዲህ የሁለቱ ሀገሮች ታሪካዊ ግንኙነት በአሁኑ ጊዜ በዘመናዊ መልክ በከፍተኛ ደረጃ በሁሉም ዘርፎች በጣም እየተጠናከረ ነው።
እንደሚታወቀው የሁለቱ ሀገሮች ግንኙነት ምንም እንኳ ብዙ ሺህ ዓመታት የፈጀ ቢሆንም አሁን ያለው ግንኙነት ሁለቱም ሀገሮች ሁለቱም አንዱ ለአንዱ ተደጋጋፊ የሆነ ሁኔታዎች ስላሉ በዚህ ሁኔታ ላይ በእውነቱ ኢትዮጵያና እስራኤል የአንድ ሳንቲም ሁለት ገጽታ ሆነው በአካባቢውም ደረጃ በዓለም አቀፍም ደረጃ ከፍተኛ የሆነ ትብብር በሁለቱ ሀገሮች መካከል በመካሄድ ላይ ይገኛል። በዓለም አቀፍ ደረጃ ስል እንደ ተባበሩት መንግስታት እንዲሁም የተለያዩ ሌሎችም አካባቢ የህዝባዊ በዓለም አቀፍ መድረክ ውስጥ እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች። ሁለቱ ሀገሮች በመናበብ በመተባበር በዓለም መድረክ ላይ ይተባበራሉ። በአካባቢው ደረጃ ይሄን እንደሆነ ደግሞ ያው የአፍሪካ ቀንድ እንደሚታወቀው ሁሉ ብዙ የኢትዮጵያም ወዳጆች የሆኑ ሀገሮች ያሉበት ለእስራኤልም ደግሞ እንደዚሁ ወዳጅም የሆኑ ያልሆኑም ስላለ ሁለቱም ሀገሮች በትብብር በልማትም በኩል በማንኛውም በኩል በመተባበር ላይ ይገኛሉ። ይሄ ደግሞ ለሁለቱ ሀገሮችና ለሁለቱ ህዝቦች ከፍተኛ የሆነ እድገትን እና ብልጽግናን ያመጣል። ኦኬ፣ ባለፈው ሳምንት ባለሳሳት ምክትል የውጭ ጉዳይ ሚኒስትር የሆኑት የኢትዮጵያ እስራኤል ሀገር ጎብኝተው ነበርና የይፋ ግንኙነት አድርገዋል። የተልኳቸው ወይም ደግሞ የጉብኝታቸው ዓላማ ምን ነበር? አዎ እንግዲህ በሁለቱ ሀገሮች መካከል ያለውን ግንኙነት ብዙም የምንለካው እንደነዚህ ባሉ ጉብኝቶችና ስብሰባዎች ነው። ግንኙነቶች ባለፈው ሳምንት በምክትል የውጭ ጉዳይ ሚኒስትሩ መሪነት የመጣው ልዑካን ከእስራኤል የውጭ ጉዳይ ሚኒስትር መስሪያ ቤት ሰዎች ጋር ኃላፊዎች ጋር በአንድ ላይ በመሆን ይሄ በሁለቱ ሀገሮች መካከል ባይላተሪያል ወይም የሁለትዮሹን ግንኙነት በብዙ ዘርፍ ለማጠናከር ዳያሎግ ወይም ደግሞ ሁለቱም ሀገሮች የተስማሙባቸው ብዙ አርዕስቶች አሉ። በኢኮኖሚው በኩል፣ በፖለቲካው በኩል፣ በሴኩሪቲ በኩል እንዲሁም ደግሞ በተለያዩ የፈጠራንና የቴክኖሎጂን ሁኔታ በማዳበር በኩል በባህል በኩል በእነዚህን በተመለከቱ ዘርፎች ሁሉ ሁለቱ አገሮች ተባብረውና ተረዳድተው የሚሰሩ መሆናቸውን የመጣው ልዑካን በኢየሩሳሌም በመቆየት እነዚህን በሁለቱ አገሮች መካከል ስምምነታቸውን አድርገው ወስነው ተመልሰዋል። ይሄም ደግሞ የስራ ዶክተር አብርሃም ስፔሲፊክ የሆነ ነገር ለምሳሌ እነሱ ከተፈራረሙበት የሆነ የምትጠቅስልን ነገር ሊኖር ይችላል ማለት የሆነ ፕሮጀክት ወይም ደግሞ የሆነ ጉዳይ ለምሳሌ እንደምሳሌ ያህል ማለት ነው። ለምሳሌ ኢኮኖሚውን በኢኮኖሚ በኩል ይሄን እንደሆነ ሁለቱ ሀገሮች በኢኮኖሚ አንደኛ የኢንቨስተርን ወይም ደግሞ የእስራኤል ባለሀብታሞች ወደ ኢትዮጵያ በማምጣት በዘመናዊ መልክ ቴክኖሎጂን በመጠቀም በእርሻው በጤናው ያለውን የልማት ሁኔታ የእስራኤልን ልምድ ወደ ኢትዮጵያ በማምጣት በዚህ መተባበር ለዚህም ደግሞ የኢኮኖሚውን ሁኔታ ለማዳበር በኤምባሲያችን በኩል ተጨማሪ የኢኮኖሚ የሰው ኃይል በመጨመር ይሄ ሁኔታ የተፋጠነና የተጠናከረ እንዲሆን ካሁን በፊት በበለጠ ሰፋ ባለ ሁኔታ በንግዱ አንጻር በኢትዮጵያ የሚመረቱ ነገሮች ወደ እስራኤል እንዴት መምጣት እንደሚችሉ በእስራኤል የተመረቱ ነገሮች ወደ ኢትዮጵያ እንዴት መምጣት እንደሚችሉ
በዚህ በኢኮኖሚው ዘርፍ ለምሳሌ ያህል ይሄ በጣም ነው። ሁለተኛው ደግሞ እንደ ምሳሌ አድርጌ የምጠቅሰው ደግሞ የቴክኖሎጂን ሁኔታ ነው። የሀድሻኑት ወይም ኢኖቬሽን እስራኤል እንደሚታወቀው በኢኖቬሽን ብዙ ልምድ ያላትና የፈጠራ ችሎታ የበዛ ስለሆነ እንደ ምሳሌ አድርገን የምንወስደው የአርቲፊሻል ኢንቴሊጀንስ ወይም ደግሞ ኤአይ የምንለው ይሄ የአርቲፊሻል ኢንቴሊጀንስ ሁኔታ እሱም ደግሞ እንዴት ነው የእስራኤል ተሞክሮ የእስራኤል ልምድ በዚህ በኢትዮጵያ የሚካሄደው። ለምሳሌ ያህል አሁን በነገው ዕለት የሳይበር ሴኪዩሪቲ ወርክሾፕ እናደርጋለን ከዚህ በአዲስ አበባ ውስጥ። የእስራኤል መንግስት በዚህ ሙያ ችሎታ ያለው ወይም ደግሞ ሙምቄ የሆነ ወይም ኤክስፐርት የሆነ መጥቷል። በነገው ዕለት ጀምሮ ይሄን ወርክሾፕ ይካሄዳል ማለት ነው። እንዲሁም በተለያዩ ፊልዶች ይህ አይነት ልምድ ይሄዳል ማለት ነው። የመቀያየር እውቀትን፣ ሙከራን፣ ካፓሲቲ ቢልዲንግን በማጠናከር በኩል አክሻሮት ይሄን ሁሉ ይሆናል ማለት ነው። ኦኬ አብሮን ከቃለ መጠይቅ የሚያደርገው አቶ ተስፋዬ ኖረ። ጤና ይስጥልን አቶ ተስፋዬ። ለዶክተር አብርሃም ጥያቄ ካለ? ጤና ይስጥልኝ ክቡር አምባሳደር። የኔም ጥያቄ በእውነት የኢትዮጵያንና የእስራኤልን ግንኙነት ባስመለከተ እንደውም ብዙ ሳይቆይ ከዚህ በፊት የሕክምና ባለሙያዎች ኢትዮጵያ ገብተው የሕክምና ባለሙያችን ስልጠናና አንዳንድ ሆስፒታል ግንባታም እንደዚህ አይነት ነገሮች ከእውነት አንዳንድ መረጃዎች አይቻለሁ። ይሄ ሁኔታ እንዴት ነው? በዛም ሌላው በአንጻሩ ደግሞ እዚህም እስራኤል ሀገር የሚመጡ በተለያየ ሙያቸው ለስልጠና የሚመጡ እንቅስቃሴዎች እናያለን እና በእውነት የሁለቱ ሀገር እድገት ከፍ እያለ ነው። በዚህ ሕክምና ሁኔታ ላይ ትንሽ የበለጠ ማብራሪያ እንዲሰጡኝ ብዬ ነው ዶክተር። ሰላም አቶ ተስፋዬ። በትክክል በዚህ ሁኔታ ላይ እንግዲህ በዚህ በጤናው በኩል እጅግ በጣም ብዙ ፕሮጀክቶች ይካሄዳሉ። እነዚህም ፕሮጀክቶች በውጭ ጉዳይ ሚኒስቴር እየታገዙ እየተረዱ ብዙ በጤና ሙያ የተቋቋሙ ድርጅቶች አሉ። ለምሳሌ ያህል አድርገን የምንወስደው አጼል ሊቦ ሼላይሌድ ወይም ደግሞ የህፃናትንን በበሽታ በልብ በሽታ የተያዙትን ቀዶ ጥገና በማድረግ በኩል ይሄ ድርጅት ያው ሆሎን በሚገኘው ቮልፍሰን ሆስፒታል ውስጥ የታወቀ ነው። ከጥቁር አንበሳ ሆስፒታል ጋር በመተባበር ዶክተሮችንም በማሰልጠን በኩል ቀዶ ጥገና ዶክተሮች ከእስራኤል መጥተው በማድረግ በኩል እንዲሁም ደግሞ እንትኖች አንዳንድ የቀዶ ጥገናው ሂደት ጠበቅ ያለ ከሆነ ወደ እስራኤል በሽተኞችን በማምጣት እስራኤል ሀገር ቀዶ ጥገና አድርጎ አድኖ መመለስ። በዚህ ይሄ ለምሳሌ ሰፋ ያለ አገልግሎት የሚሰጥ የእስራኤል ድርጅት ነው። ሌላው ደግሞ ኦፕሬሽን ኢትዮጵያ የተባለ በአይን ቀዶ ጥገና የሚሰራ ድርጅት ነው። ይሄም ደግሞ የእስራኤል ድርጅት ነው። ከዚህ በተለያዩ ሆስፒታሎች ጋራ በየ3 ወሩ እየመጣ ጳውሎስ ሆስፒታል፣ ምኒልክ ሆስፒታል፣ መቀሌ ሆስፒታል፣ ደሴ ሆስፒታል፣ አዋሳ፣ ሐረር በእነዚህ ሁሉ ከፍተኛ የሆነ የቀዶ ጥገናን በማድረግ የብዙ ሰዎች ብዙ ህፃናትም ሆነ አዛውንቶች በነፃ ይሄን አገልግሎት በመስጠት ማየት የሚያስቸግራቸው ዛሬ ቀዶ ጥገናውን ካለፉ በኋላ በጥሩ ሁኔታ እያዩ ስራቸውን እየሰሩ ህይወታቸውን እየመሩ ይገኛሉ። እንደዚሁም ደግሞ እንደሚታወቀው ጄዲሲ ጆይንት ዲስትሪቢዩሽን የተባለው ድርጅት ከእስራኤል የውጭ ጉዳይ ሚኒስቴር ወይም ማሻቭ ከተባለው ጋራ በመተባበር በዚህ በጤና ሙያ ዶክተሮችን ከእስራኤል ሀገር በማምጣት በአለርት ሆስፒታል፣
በተደጋጋሚ ስልጠና ይደረጋል። ዶክተሮችን ከተለያዩ ሆስፒታሎች በማሰባሰብ የእስራኤል ኤክስፐርቶች መጥተው ቴክኖሎጂውን ይዘው መጥተው ካለቀናቸው የሚወለዱ ህፃናትን የሞት ቁጥር ለመቀነስ ይሄ አይነት ስልጠና እንዲሁም ደግሞ አነስቴሺያ ወይም ደግሞ ትራውማ በተመለከተ ደግሞ ያው እስራኤል እንደሚታወቀው በጦርነቱም ሆነ በሽብር ፈጠራም ሁሉ ትራውማን በመፈወስ በኩል